መጽሐፍ ቅዱስ የያዛችሁ ሰዎች አንደኛ ነገሥት ምዕራፍ 22 ቁጥር 22 ክፈቱ። እግዚአብሔርም በምን አለው? እግዚአብሔርም በምን አለው? እርሱም ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለው። እርሱም ወጥቼ በነቢያቶቹ ሁሉ አፍ ምን ሆናለሁ? ሐሰተኛ መንፈስ እሆናለሁ። በምኖቹ አፍ? በነቢያቶቹ። እሺ ቀጥል። እግዚአብሔርም ማሳሳትስ ታሳስተዋለህ፣ ይሆንልሃልም፣ ውጣ። እሺ ውጣ። እንዲሁም አድርግ አለ። እንዲሁም አድርግ አለው። አሁንም እነሆ እግዚአብሔር በዚህ በነቢያትህ ሁሉ አፍ ሐሰተኛ መንፈስ አድርጎሃል፣ እግዚአብሔርም በላይ ክፉ ተናግሮብሃል። ቀጥል። የከነዓንም ልጅ ሴዴቅያስ ቀረበ፣ ሚክያስንም ጉንጩን በጥፊ መታውና አንተን ሊናገር የእግዚአብሔር መንፈስ በምን መንገድ ከእኔ አለፈ አለ። ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝ በመሄድ ጊዜ ታያለ አለ። የእስራኤልም ንጉሥ ሚክያስን ውሰዱ፣ ወደ ከተማይቱም ሹም ወደ አሞን ወደ ንጉሡም ልጅ ወደ ኢዮአስ መልሳችሁ ንጉሡ እንዲህ ይላል፣ በደህና እስክመለስ ድረስ ይህን ሰው በግዞት አኑሩት፣ የመከራም እንጀራ መግቡት፣ የመከራም ውሃ አጠጡት በሉ አለ። በቃ አንደኛ ነገሥት ምዕራፍ 22 ቁጥር 22ን ብቻ አንብቧት። እግዚአብሔርም በምን አለው? እግዚአብሔርም በምን አለው? እርሱም ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እርሱም በነቢያቶቹ ሁሉ አፍ ምን ሆናለሁ? ሐሰተኛ መንፈስ እሆናለሁ አለ። ሐሰተኛ መንፈስ እሆናለሁ አለ። በምኖች አፍ? በነቢያቶች አፍ። ዛሬ ስለዚህ መንፈስ ነው የምንማማረው። ክብር ለኢየሱስ ሲሆን ቢኮዝ ይሄ ስፒሪት ሳታቁት ልክ እንደ ቫይረስ ልክ እንደ ካንሰር ውስጣችሁን የሚቦረቡር ውስጣችሁን የሚገድል ስፒሪት ነው። ውስጣችሁን የሚገድል ውስጣችሁን የሚቦረቡር አቅማችሁን የሚገድል እግዚአብሔር በሕይወታችሁ ላይ ካዘጋጀው ደስትኒ የሚያስቀራችሁ ስፒሪት ነው። ክብር ለኢየሱስ ይሁን። ይሄ በነቢያቶቹ አፍ ምን ሆናለሁ አለ። በደም ስሙ። እዚህ ዓለም ላይ የጨለማውም የብርሃኑም ዓለም ለመግባትና ለመገለጥ ትልቁ በራቸው አንደበት ነው ወይም ምላስ ነው። ይሄ ምላስ ለሁለቱም ዓለም እንደ መግቢያ ሆኖ ነው የሚያገለግለው። ይሄ ምላስ ለሁለቱም ዓለም እንደ መግቢያ ሆኖ ነው የሚያገለግለው። ሐሰተኛው መንፈስ እንዲሁ እገባለሁ አይደለም ያለው፣ በምላሳቸው ምላለው ቀመጣለሁ ወይም እገባለሁ። the moment ይሄ ስፒሪት እዚህ ምድር ውስጥ መግባት ሲፈልግ የፈለገው ምናቸውን ነው? አፋቸውን ነው። ይሰማችሁ ነው? the moment ይሄ መንፈስ እዚህ ምድር ውስጥ መግባት ሲፈልግ የፈለገው የነቢያቶቹ ምንድን ነው? አፍ ነው። ቢኮዝ አፍ ውስጥ ያለው አቅም አፍ ውስጥ ያለው ጉልበት ምን ያክል እንደሆነ ያውቃል። መግቢያ በሩ አንደበት ወይም ምላስ ወይም አፍ እንደሆነ ስለገባው ለእግዚአብሔር ለራሱ እኮ ነው የሚነግረው። ሳስታቸው አለ። እንዴት እንደሚያስታቸው እኮ የተናገረ ነው። የሰማችሁ ነው? ስገላቸው እያለ ነው። ሳጠፋቸው እያለ ነው። ምንድነው? እንዴት ነው የምታጠፋቸው ሲለው ሲምፕል ነው አለ። አፋቸው ላይ ምላለው ቀመጣለሁ። ምናቸው ላይ? አፋቸው ላይ። ይሄ ስፒሪት ላይፋችሁን ፖሰስ ሲያደርግ ኩላሊታችሁን አይፈልግም። ይሄ ስፒሪት ላይፋችሁን ፖሰስ ሲያደርግ ፋይናንሳችሁን አይፈልግም። ይሄ ስፒሪት ህይወታችሁን ሲቆጣጠር የሚፈልገው ምናችሁን ነው? አፋችሁን ነው። እና እንደዚህ እኮ ነው ያለው። በአፋቸው እናገራለሁ አይደለም ያለው። እስኪ ቁጥር 22 ብረባቡት። እግዚአብሔርም በምን አለው? እሺ እርሱም ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። the moment በዚህ ስፒሪት ፖሰስድ የሆኑ ሰዎች ሲናገሩ ስትሰማቸው ይሄ ስፒሪት ኦልሬዲ አፋቸው ላይ ተቀምጧል። የሚናገሩት ወርድ በሙሉ ከዚህ ስፒሪት የሚወጣ ስለሆነ አንተ ላይፍ ላይ ሲመጣ ጥፋት፣ የሆነ ሰንበዲ ላይፍ ላይ ሲመጣ ደግሞ መከራን ይዞን ይመጣው። በተናገሩ ቁጥር ምንድነው አፋቸው ውስጥ ያለው? ይሄ ስፒሪት ነው የሚገለጠው። ቢኮዝ አፋቸው ላይ ምን ብሏል?
ተቀምጧል። the moment አፋቸውን የከፈቱ ሰዓት መንፈሳዊ ዓይንህ የተከፈተ ከሆነ ይሄንን መንፈስ ነው የምታየው። መንፈሳዊ ዓይንህ ካልተከፈተስ ጥሩ ምክር ሊመስልህ ይችላል። መንፈሳዊ ዓይንህ ካልተከፈተስ ጥሩ አይዲያ ሊመስልህ ይችላል። መንፈሳዊ ዓይንህ ካልተከፈተስ ጥሩ ሐሳብ ሊመስልህ ይችላል። ይሄ ስፒሪት ምን ላይ ነው የሚቀመጠው? አፍ ላይ ነው። ክብር ለኢየሱስ ይሁን። ይሄ ስፒሪት አፍ ላይ ነው የሚቀመጠው። አፍ ላይ ነው የሚቀመጠው። ብራካታ ሳሊ ብራሃዲያ ኮሳካታይ ጄሌብሬዲያ ፕራዶስ ሳካታላ ማሃንቴ ይሄ ስፒሪት ምን ላይ ነው የሚቀመጠው? ለዛ ነው ከየትኛውም የሰውነት አካሎቻችሁ በላይ መጠበቅ ያለባችሁ ትልቁ የሰውነት ክፍል ቢኖር አንደበታችሁ ነው። አንደበታችሁ ነው። አንደበታችሁ ነው። ለዛ ነው ብዙ ሰዎች ጤንነታቸው ላይ የተቀመጠ መንፈስ ሊኖር ይችላል። ብዙ ሰዎች አንደበት ላይ ግን የተቀመጠ ስፒሪት አለ። አንደበታቸው ላይ የተቀመጠው ደሞመንት ሲናገሩ መንፈሳዊ ሰው ካልሆንክ ልትሸወር ትችላለህ። ሲናገሩ መንፈሳዊ ሰው ካልሆንክ ልትሸወር ትችላለህ። በደንብ ስሙ። ያ ሁሉ ነቢይ ተሰብስቧል። ከዛ ሁሉ ነቢይ መካከል የተለየ ነገር የሚናገረው ሚክያስ ነው። ሁሉም የሚያወሩት ምንድነው? ላይ ነው። መጽሐፍ ቅዱስ ስለ መንፈሱ ሲናገር ለዚህ ሐሰትን ምን ልባቸዋል? አስቀምጥባቸዋለሁ። ከዛ ሁሉ መካከል ጤነኛ ሰው የምታገኙት አንድ ሰው ነው። ያም ሰው ማን ነው? ሚክያስ። ሌላው በሙሉ በዚህ ስፒሪት ፖሰስ ተደርጓል። ዓለም በሙሉ በዚህ ስፒሪት ፖሰስ ተደርጓል። አሁን በማወራቸው ስፒሪት ጎረቤቶቻችሁ በዚህ ስፒሪት ፖሰስ ተደርጓል። እናንተ በዚህ ስፒሪት ፖሰስ ተደርጋችኋል። እንዴት ፖሰስ እንደተደረጋችሁ በኋላ አወራችኋለሁ። ቸርች በዚህ ስፒሪት ፖሰስ ተደርጋለች። በጣም ትልልቅ የምትሏቸው መንፈሳዊ ሰዎች በዚህ ስፒሪት ፖሰስ ሆነዋል። ይሄ ስፒሪት ጤንነታችሁ ላይ ስለማይቀመጥ ጤንነታችሁ ላይ አንድ ስፒሪት ሲቀመጥ ኩላሊቴን ወገቤን ምናምን ስትሉ ማኒፌስት እያደረገ ነው አይደል? ይሄ ስፒሪት ግን እናትና አባትህ ያስተማሩህን አልፋቤት ተጠቅሞ ነው የሚገለጠው። ምላስ ላይ ስለሚቀመጥ ፖሰስ ዲሆንክ አይመስልህም። ከኔ ጋር ናችሁ? ምን ላይ ነው የተቀመጠው? ምላስ ላይ ነው። ፖሰስ ዲሆንክ አይመስልህም። ፖሰስ ዲሆንክ አይመስልህም። ስትናገር እንኳን እንደዚህ ነው የምትለው። አይ እኔ ነፃ ሰው ነኝ ደስ እንዳለኝ ነው የምናገረው ነው የምትለው። ወደህ የምትናገር ነው ይመስልህ። ፈልገህ የምትናገር ነው ይመስልህ። አስበህ የምትናገር ነው ይመስልህ። እየተናገርክ ያለው ግን ስለተቀመጠብህ ነው። ሃሎ ይሰማች ነው? ሃው አንድ ሰው እዚህ መጥቶ ደስ ያለውን ተናግሮ ደስ ያለውን ነገር ለፍልፎ ሊወጣ አይችልም። ከኔ ጋር ናችሁ? አፉ ላይ ሰምቲንግ ካልተቀመጠ በስተቀር ነው። ለዛ ነው መጽሐፍ ቅዱስ ምን ይላል? ለመስማት ምን ያላችሁ ሁኑ፣ የፈጠናችሁ ለመናገርስ ቢኮዝ ለመናገር እንዘገይ የተፈለገው አብዛኛው ሰው ምላስ ላይ ይሄ ስፒሪት ምን ስላለ ስለተቀመጠ ነው። ክብር ለኢየሱስ ይሁን። ይሄንን ስፒሪት ከላይፋችሁ ላይ እንዴት እንደምናባረረውና ነፃ እንደምትወጡ እንማማራለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄ ስፒሪት የሰዎችን ላይፍ ፖሰስ ያደረገ ሰዓት፣ የሰዎችን ህይወት የተቆጣጠረ ሰዓት ኔክስት ምን እንደሚፈጠር ልንገራችሁ። ኔክስት ይሄ ስፒሪት የሰዎችን ምላስ የተቆጣጠረ ሰዓት ምን እንደሚፈጠር ልንገራችሁ። ኤቭሪ የምትናገሩት የትኛውም ነገር በሙሉ ከኋላው ስፒሪትን ፖሰስ አድርጓል። የትኛውም ፖዚቲቭም ኔጌቲቭም ቃል ብትናገሩ አማርኛ የተናገራችሁ መስሏት ሊሰማችሁ ይችላል። ለዛ ነው ኢየሱስ የምናገረው ቃል አለ እውነትም ነው ምንም ነው መንፈስም ነው። እውነት ነው ምንድን ነው? መንፈስ ነው። ኤቭሪ ወርድ በውስጡ ምን አለው? ስፒሪት አለው። ለዛ ነው ሚክያስ ሲናገሩ አያቸውና ይሄ ንግግር የእናንተ አይደለም አለ። ምላሳችሁ ላይ የተቀመጠ ስፒሪት አለ። ይሄን ስፒሪት ደግሞ መንፈሳዊ ዓለም ላይ ሳየው አለ ከእግዚአብሔር ዘንድ ወጣ። እነዚህን ሰዎች አስተባቸዋለሁ ብሎ ምናቸው ላይ ተቀመጠ? አፋቸው ላይ ተቀመጠ። ኤቭሪ ንግግር ኤቭሪ ቃል በውስጡ ምን ያለው ነገር አለ? የያዘው ምን አለ? መንፈስ አለ። የያዘው መንፈስ አለ። እስከዛሬ እያወራችኋቸው የመጣችኋቸው ወሬዎች አሉ። እስከዛሬ እያወራችኋቸው የመጣችኋቸው ንግግሮች አሉ። ከዚህ በፊት ስለ ቃል ኃይል ሳስተምር አንድ የነገርኳችሁ ነገር አለ። ሁል ጊዜ ፍለሽ ብያችኋለሁ። ሁል ጊዜ ፍለሽ ምን ይላል?
ይዘገያል። ልክ ነኝ አይደል? ሁል ጊዜ ፍለሽ ስጋ ምን ይላል? ይዘገያል። ስጋ ምን ይላል? ይዘገያል። ስጋ ዘግይቷል ማለት ግን የተናገርከው ወርድ ሀፕን አያደርግም ማለት አይደለም። ለዛ ነው ሰዎች ለቃሎቻቸው የማይጠነቀቁት። ሌስ ኤግዛምፕል ስጋ እንዴት እንደሚዘገይ ላሳያችሁ። የትኛውም ፐርሰን ሴክሹዋል ነገር ሲያደርግ የሚያደርገው በስጋው ነው። ልክ ነኝ አይደል? ልክ ነኝ። አንድ ወንድና አንድ ሴት ሴክሹዋል ነገር አደረጉ። ሃርቨስቱን የምትጠብቀው ከ9 ወር በኋላ ነው። ቢኮዝ ኤቭሪ ታይም በስጋ ዓለም ውስጥ ስጋ ምን ይላል? ይዘገያል። ሶ ሃርቨስቱን ስትጠብቀው ስንት ወር ጠብቃለህ? 9 ወር። ቢኮዝ ኤቭሪ ታይም በስጋ የሚደረግ የትኛውም ነገር በሙሉ ሳምታይምስ ወዲያው ሀፕን አላደረገም ማለት ሀፕን አያደርግም ማለት አይደለም። ሊዘገይ ይችላል። ሊዘገይ ይችላል ግን ራሱን ይገልጣል። ስፒሪት ሲሆን ግን ኪዩክ ነው። ከኔ ጋር ናችሁ? ቀላል ኤግዛምፕል አሳያችሁ እስኪ። አሁን እዚህ ቁጭ ብለን የዳልሞቴ መንፈስ ገብቷል ብል ሳቃችሁን በሙሉ ነጥቃችኋለሁ። ይሄንን ባልኩበት ቅጽበት ይገባል። ከኔ ጋር ናችሁ? የአንዳንዶቻችሁ ሙዳችሁ ይቀየራል፣ አየሩ ሁሉ ይቀየርባችኋል። አልገባም፣ አይዟችሁ። ይተማሽ አየሩ አትሞስፌሩ ምናምን ይቀየራል፣ ይጨንቀሃል፣ ሰምቲንግ ፊል ታደርጋለህ። ቢኮዝ ስፒሪት ኪክ ነው፣ ፈጣን ነው፣ በጣም ፈጣን ነው በጣም። ሶ ይሄ ሐሰተኛ ስፒሪት ራሱን ሲገልጥ ሁል ጊዜ የሚገልጥበት መንገድ ውስጥ አንድ ማጠፋ ነገር አለች፣ ሐሰት። ከኔ ጋር ናችሁ? ቢኮዝ ሲናገር ምን ብሎ ነው የነገረው? ሐሰተኛ መንፈሱን ይምላችኋለሁ፣ አሰታችኋለሁ። ሶ ስራው ምንድን ነው? ማሳት። የሚያስተውስ በሐሰት ሪፖርት ነው። ሶ ራሱን ማኒፌስት ያደርግና ሲገልጥ የሚገልጠው ምንድን ነው? ሐሰተኛ በሆነ ምን ሪፖርት። ሶ ኤቭሪ ታይም ይሄ ስፒሪት ባለበት ስፍራ በሙሉ ምን አለ? ሐሰተኛ የሆኑ ሪፖርቶች አሉ፣ ወሬዎች አሉ፣ ሐሜቶች አሉ፣ ንግግሮች አሉ። ይሄ ስፒሪት ሁል ጊዜ ራሱን በሚገልጥበት ስፍራ ላይ በሙሉ ምኖች አሉ? ሐሰት ጋር የተገናኙ ነገሮች አሉ። ይሄ ስፒሪት ራሱን የሚገልጥበት ስፍራ ውስጥ ሐሜት አለ። ይሄ ስፒሪት ራሱን የሚገልጥበት ስፍራ ውስጥ ወሬ አለ። ይሄ ስፒሪት ራሱን የሚገልጥበት ስፍራ ውስጥ ክፉ ንግግር አለ። ይሄ ስፒሪት ራሱን የሚገልጥበት ስፍራ ውስጥ ከአንደበት የሚወጡ የስድብ ቃሎች አሉ። ከኔ ጋር ናችሁ? ኤቭሪቲንግ ግን ምንድን ናቸው? ሐሰት ናቸው። ደሞመንት ስታዩስ ሪል ናቸው። ለምን ሪል እንደሚመስሉ ልንገርህ። ሲገለጡ ሪል በሆኑ ሰዎች ነው የሚገለጡት። ሌስ ኤግዛምፕል ቀላል ምሳሌ ልንገራችሁ። አሁን በዚህ ሰዓት ሆስፒታል በወሰዳችሁ ዶክተር 2 እና 3 በሽታ ይነግራችኋል፣ እንደዚሁ እያላችሁ ልክ ነኝ? ስለ ጤንነታችሁ ዋሽቷል፣ ግን ራሱን የገለጠው ሜዲካል በተማሩ ሰዎች ነው። ሄሎ፣ ራሱን የገለጠው ስለ ጤንነት ባጠኑ ሰዎች ነው። ደሞመንት ይሄ በሽታ አለበት ሲባል ሮንግ ሪፖርት ነው አትልም። ራሱን የገለጠው በምንድን ነው? ብዙ ሰዎች እነዚህ ነቢያቶች የተናገሩትን ቃል ለምን እንዳመኑ ልንገራችሁ። ራሱን የገለጠው በእውነተኛ ነቢያቶች ነው። የነቢያት አገልግሎት ልምድ ባላቸው ሰዎች ነው ራሱን የገለጠው። ሄሎ፣ እየሰማችሁ ነው? ሚኪያስ ብቻ ነው ያልተሸወደው። ያ ሁሉ ጉባኤ ተሸውዷል። ቢኮዝ ሰዎቹን ሲያያቸው ከዚህ በፊት ከኤችአይቪ በሽተኛ ፈውሷል። ሰዎቹን ሲያያቸው ከዚህ በፊት የካንሰር በሽተኛ ፈውሷል። ሰዎቹን ሲያዩዋቸው ከዚህ በፊት ብዙ ሰው ጌታን በእነሱ እጅ ተቀብሏል። አሁን ሲናገሩ ስታያቸው ስፒሪቱን አይደለም ሴንስ የምታደርገው፣ ፐርፎርማንሳቸውና ኤክስፒሪየንሳቸውን ምን የምትለው የምትሰማውና የምታየው ናው። ወስጃችሁ የሆነ ዶክተር የሆነ ማሽን ውስጥ አስገብታችሁ አንድ ኩላሊት የለህም ቢልህ ምን እንደምትለው? ሮንግ ሪፖርት ነው አትልም። ልክ ነኝ? ቢኮዝ ራሱን የገለጠው ስለ ኩላሊት ባጠና ሰው ውስጥ ነው። ሃሎ፣ እየሰማችሁ ነው? ራሱን የገለጠው በምንድን ነው? ሪል በሆኑ ሰዎች ውስጥ ነው። ደሃነ ሲልህ ውሸት ነው። ቢኮዝ በክርስቶስ ኢየሱስ አንተ ባለጸጋ ተደርገሃል። ግን ይሄ ስፒሪት ራሱን ሲገልጥ እንዴት እንደገለጠ ልንገርህ። አካውንትህ ውስጥ ነው ራሱን የገለጠው። አካውንትህ ስታየው 00 ነው። ትረስት ታደርጓለህ፣ ብሊቭ ታደርጓለህ፣ ትቀበሏለህ። ቢኮዝ ራሱን የገለጠበት መንገድ እውነተኛ ነው።
አካውንት ስላንተ አይዋሽም። አካውንትን ስታየው 00 ነው። ሶ you are poor ሲልህ yes ነው የምትለው፣ yes sir ነው የምትለው። ቢኮዝ ራሱን የገለጠው በምንድን ነው? ሪል በሆነ መንገድ ነው። ለዛ ነው the moment ይሄ ስፒሪት ሲገለጥና በእናንተ ህይወት ማኒፌስት ሲያደርግ እንዳትሸወዱ ነው አሁን ይሄንን ትምህርት ማስተምራችሁ። ክብር ለኢየሱስ ይሁን። እንዳትሸወዱ ነው ይሄንን ትምህርት ማስተምራችሁ። እንዳትሸወዱ ነው ይሄንን ትምህርት ማስተምራችሁ። ፓሪኮ ሳሊክር አዶስ ሳንታራ ባሃሻካቴ ደሞም ይሄ ስፒሪት ራሱን የሚገልጥበት ስፍራ ላይ በሙሉ ሪል የሚመስል መልክ አለው። ሃሎ ሪል የሚመስል ምን አለው? መልክ አለው። ሪል የሚመስል ምን አለው? መልክ አለው። ሌትስ ኤግዛምፕል ባለቤቴ ፕሮፌተስ የወለደች ታይም ላይ አንደኛው ኩላሊቷ ፊል አድርጎ ነበር በህክምና ስተት እና 2 ወር ሙሉ ኩላሊቷ በጣም ታሞ ነበር እና ኢትዮጵያ ውስጥ አይደለም የታከመችው ካናዳ ውስጥ ነው። እና ምን አሉን አንደኛው ኩላሊቷ አይሰራም፣ ጤንነቷ ላይ ችግር ይፈጠራል፣ ላይፏ ላይ ችግር ይፈጠራል። አሁን ይሄ ስፒሪት ራሱን በማን እንደገለጠ አውቃለሁ። ትረስ በመታረጋቸው ሰሜን አሜሪካ በተማሩ ዶክተሮች ነው። ዶክተሮች ሁሉ ይዋሻሉ ግን እያልከው አይደለም። ሶ ይሄንን ሪፖርት እውነተኛ በሚመስል መንገድ ስለመጣ አክሴፕት ካደረከው ሞት ቤት ውስጥ ይዘህ ትገባለህ። ከኔ ጋር ናችሁ? ደን ፎር 1 ወር ሙሉ ዶክተሮች እናትመኛቸውን የምነግርሽን ብቻ መኝ እያልኩ ነበር ዲክሌር ማረገው። ናው ምንም ነገር የለባትም፣ ጤነኛ ነች። በረምስም 2 እና 3 ሆስፒታል ሂዳ ነው። በጌታ ፊት ነው የምነግራችሁ። 2 እና 3 ሆስፒታል ሂዳ 3ኛው ሆስፒታል ምንድነው? ለምን የመጀመሪያውን ሆስፒታል አትከሹ ማለት ለምን ሲባል እነሱ በፈጠሩት ላይ በወሊድ ታይም በፈጠሩት የህክምና ስተት ነው ኩላሊት ሽሉዝ ያረክሽውን ያሏት። ሶ ይሄ ስፒሪት ራሱን የሚገልጥበት መንገድ ስለገባኝ ላይክ ነጭ ገዋን ለብሶ ራሱን ስለገለጠ ብሊቭ አላደርገውም። ባንክ ውስጥ ተቀምጦ ራሱን ስለገለጠ ብሊቭ አላደርገውም። አካውንቴ ውስጥ ራሱን ስለገለጠ ብሊቭ አላደርገውም። ይገባኛል፣ እንዴት እንደሚገለጥ አውቃለሁ። ሃሎ እንዴት እንደሚገለጥ አውቃለሁ። ሶ the moment እንዴት እንደሚገለጥ የገባይ ሰዓት የተገለጠበት መንገድ የተረዳው ሰዓት ዞር በለው ምለው። ለዛ ነው ሶ ፋይናንሻል መንገዳችሁን ተጠቅሞ ራሱን ማኒፌስት ያደርግ ዞር በለበሉት። ለዛ ነው የቤት ክራይን ያሳየህና 00 ነው የቤት ክራይ ምናምን ይልሃል። የቤት ክራይ እኮ የምትከፍለው የለህም ባለጸጋኔ ምናምን ትላለህ ሲል ራሱን እየገለጠ ነው። ይግባ ሃሎ ራሱን ምን እየገለጠ ነው። ሳምታይምስ የሆነ ሳሙኤል ለመሄድ የትኬት ወይም የባስ ገንዘብ ያጣ ሰዓት ራሱን እየገለጠ ነው። ደን አንተ እያማረርክ ነው የምትሄደው። ሃሎ ሁል ጊዜ ራሱን ሲገልጥ ምን በሚመስል መንገድ ነው? ሪል በሚመስል መንገድ ነው የሚገልጠው። ሶ ሌሎች ሰዎች የተሸወዱት ነቢያቶቹ ከዚህ በፊት አገልግሎታቸው ይታወቃል። ሃሎ ሶ ይሄ ነብይ ከእግዚአብሔር ዛሬ አልሰማም ብትል ማን ይቀበልሃል? ነው ዋና ይቀበል። የዛሬው ስብከት ከጌታ አይደለም ብትል ማን ይቀበልሃል? የዛሬው ትንቢት ከጌታ አይደለም ብትል ማን ይቀበላል? አይ እሱ ከዚህ በፊት ስለ እንትና ተንቢዮ ተፈጽሞለታል፣ ከዚህ ብዙ ሪፖርት አቀርባለህ። ሚኪያስ ብቻ ነው ያወቀ። ስለ እናንተ የተዋሹ ውሸቶች በሙሉ ከህይወታችሁ ላይ ከዚህ ሰዓት ጀምሮ ተባረሩ። በኢየሱስ ስም ኃይል ተባረሩ፣ 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 ተባረሩ። In the silence of the ancient lands, where the wind blows through mountains and deserts, lift a man. ተባረሩ። አሜን። ድምጻቸው አይሰማም። አሜን። እግዚአብሔር በሉስ፣ እግዚአብሔር አባረራቸው፣ አባረራቸው። ሶ ይሄው ስፒሪት መጽሐፈ ኢዮብ ላይ ኢዮብ ቁስል በቁስል በሆነበት ታይም በሚስቱ ተገለጠ። እግዚአብሔር ካንተ ጋር ቢሆን አለችው ይሄ ሁሉ ቁስል ሊኖርብህ አይችልም። ቢኮዝ እግዚአብሔር ከነሱ ጋር ያሉ ሰዎች ቁስለኛ አይደሉም። የምታወራው ነገር ሪል ነው። ሰውየው መስዋዕት ያቀርባል፣ ሰውየው እግዚአብሔርን ይፈራል፣ ሰውየው ጻድቅ ነው ይላል መጽሐፍ ቅዱስ። ሃው ጻድቅ ወደ እንዴት ቁስል በቁስል ትሆናለህ አለችው። ሶ ይሄ ስፒሪት ራሱን ማኒፌስት ሲያደርግ ሪል በሆነ መንገድ ነው ማኒፌስት ያደርገው። ሶ ሳምታይምስ ይመጣል እኮ ይሄን ሁሉ ታይም እየጸለሽ ምንም ነገር እኮ የለሽም ይልሻል። ጌታ ጌታ እያልሽ ይልሻል። ዩ ሲ ኦልዌይስ አንተ ላይፍ ላይ ሲገለጥ ሐሰተኛ ነኝ ብሎ አይመጣም። አንተ ላይፍ ላይ ሲገለጥ ሪል እንዲመስል የሚያደርግ እውነተኛ ሪፖርት ይዞ ይመጣል። ሃሎ ምን የሚመስል እውነተኛ የሚመስል ተንጀብል የሆነ ማስረጃ ይዞልህ ይመጣል። ሶ ያንን ማስረጃ ተቀበለህ መሞት ያንተ ድል ፈንታ ነው። ያንን ማስረጃ ተቀበለህ ይሄ ማስረጃ ውሸት ነው ማለት ደግሞ እሱ ላንተ ላይፍ ነው የሚሆነው። አሜን።
አሎ ሶ በእናንተና በእናንተ ህይወት እውነተኛ የእግዚአብሔር ቃል ብቻ ነው። አሜን። ከእግዚአብሔር ቃል ውጭ ተቃርኖ እናንተን የሚነገሩ ነገሮች በሙሉ ውሸት ናቸው፣ ሐሰት 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 ናቸው። ለዛ ነው ሰምታይምስ ላይፋችሁን ይዩት። ከ175%ቱን በዚህ ስፒሪት ፕሮሰስ ሆናችሁ የምታሳልፉበት ታይም ይበዛል። ዶክተሮች ሲነግር የስ ፋይናንስ ሲነግርህ የስ፣ የቤት ኪራዩ ሲነግርህ የስ፣ ጎረቤት ሲነግርህ የስ፣ ቤተሰብ ሲነግርህ የስ፣ ደምህ ሲነግርህ የስ፣ ኩላሊትህ ሲነግርህ የስ፣ ኤቭሪቲንግ ሲነግርህ ምን የስ። ኖ ያልክበት ታይም የለም። ኖ የምትለው መቼ እንደሆነ ነገር ኖ የምትለው እኛ ጋር መተህ የዋር ባለጸጋ ስንል አይ ኖ አካውንቴን አውቀዋለሁ ኖ የምትለው እኛን ነው። ቢኮዝ ይሄኛው ሪል የሆነ ነገር አካውንትን እያሳየ ነው የሚነግርህ። ፕሬስ እናደርግላቸው ላይክ ከዚህ ሰዓት ጀምሮ ባለጸጋ ነህ ስል ነብይ አካውንቴ ውስጥ እኮ ምንም ገንዘብ የለም ይሉኛል። ዩሲ እንዴት እንዳሳመናቸው ራሱን የገለጠበት መንገድ አይደለም ሮንጉ። ራሱን በገለጠበት መንገድ አንተ እሱን መቀበልህ ነው ሮንጉ። ትክክል ያልሆነው እሱ ያቀረበው ማስረጃ አይደለም። እሱ ባቀረበው ማስረጃ እሱን መቀበልህ ነው ትክክል ያልሆነው። ክብር ለኢየሱስ ይሁን። ሶ ይሄ ስፒሪት ራሱን የሚገልጥበት ስፍራ ላይ በሙሉ ምን አለ? ሐሰት አለ። ሐሰት የሚፈበረኩ ሐሰቶች አሉ። ለዛ ነው መጽሐፍ ቅዱስ ኃይልህ ብዙ ሲሆን ምኖቹ አሹብህ ይላል፣ ጠላቶች አሹብህ። ሶ ይሄ ስፒሪት ያለበት ስፍራ ላይ በሙሉ የሚፈበረከው ምንድነው? ላይ ነው፣ ውሸት ነው። ውሸት ነው። ይሄ ስፒሪት ያለበት ስፍራ ላይ በሙሉ ውሸቶች ይፈበረካሉ። ጤንነታችሁ ላይ የሚነገሩ ውሸቶች ይፈበረካሉ። አገልግሎታችሁ ላይ የሚነገሩ ውሸቶች ይፈበረካሉ። ፋይናንሻል ነገራችሁ ላይ የሚነገሩ ውሸቶች ይፈበረካሉ። የእናንተ ባህሪ ላይ የሚነገሩ ውሸቶች ይፈበረካሉ። የእናንተ ሜሬጅ ላይ የሚነገሩ ውሸቶች ይፈበረካሉ። ቢኮዝ ይሄ ስፒሪት ሁል ጊዜ ራሱን የሚገልጠው ሪል በሚመስል ታንጀብል በሆነ የውሸት መንገድ ነው። እና ቸርች በ20ና በ21ኛው ክፍለ ዘመን እጅግ በጣም እየታመሰች ያለችው በማንም አይደለም፣ በዚህ ስፒሪት ነው። በዚህ ስፒሪት ነው። ፓስተሩ ላይ ውሸት ይፈበረካል፣ ሐዋርያው ላይ ውሸት ይፈበረካል፣ ነብዩ ላይ ውሸት ይፈበረካል፣ ቸርች ውስጥ ያለው ጉባኤ ላይ ውሸት ይፈበረካል። ኤቭሪዌር ምን ይፈበረካል? ውሸት ይፈበረካል። ትልቅ በደንብ ስሙኝ፣ እናንተን አይደለም 400 ነብይ ሸውዷል። ስንት ነቢያት ነበሩ ነው የሚለው? ከ400 አንዱ ብቻ ነው ላይክ ያልተሸወደው። የማለት 401 ጉባኤ እዚህ ውስጥ ቢኖር 400 በዚህ ስፒሪት ፕሮሰስ ሆኗል። አንዱ ብቻ ነው ኖ ኖ ኖ እያለ የሚናገረው። ኖ ኖ እያለው እንኳን የኛ ፕሮፌሲ ትክክል ይሉታል። ሃሎ በደንብ ኖርማል ተራ ህዝብ አይደለም። 400 ነብይ በዚህ ስፒሪት ፕሮሰስ ሆኗል። 400 ነብይ 400 ነብይን ምላስ ሆልድ አድርጓል፣ ይዟል። የ400 ነብይ ምላስ በዚህ ስፒሪት ተይዟል። ሶ አሁን ያለችው ቸርች ትልቁ ተግዳሮቷ፣ ትልቁ በሽቷ ይሄ ስፒሪት ነው። ቢኮዝ ይሄ ስፒሪት ራሱን የሚገልጥበት መንገድ እጅግ በጣም አስቀያሚና አስቀያሚ ነው። ኳየር ውስጥ ግቡ፣ ይሄ ስፒሪት አለ። ጸሎት ቲም ውስጥ ግቡ፣ ይሄ ስፒሪት አለ። ኤቭሪዌር ውስጥ ግቡ፣ ይሄው ስፒሪት አለ። ሃሎ ይሄ ስፒሪት አለ። ሞመንት ይሄ ስፒሪት ቸርች ውስጥ መስራት ሲጀምር፣ መንቀሳቀስ ሲጀምር እንዴት ኦፕሬት እንደሚያደርግ ነው ማሳያችሁ። በዚህ ስፒሪት ምክንያት ቸርች የማይሄዱ ቤታቸው ቁጭ ያሉ ብዙ አማኞች አሉ። ቸርች መሄድ የሚባል ነገር ያስጠላቸው። ዩሮፕ አሜሪካ ስትሄዱ አይ ቲንክ ይሄ አልበርታ የሚባል ስቴት አለ ካናዳ ውስጥ 40 እና 50 ሺህ ኢትዮጵያዊ አለ፣ ኢትዮጵያና ኤርትራዊ አለ። ስንት ሰው ቸርች እንዳለ ታውቃላችሁ? 10 ሰው አይሞላም። 10 ሰው አይሞላም ቸርች ውስጥ ያለው። ሌላው በሙሉ ያለው ቤቱን ብከታተል ይሻለኛል የሚልህ ቢኮዝ ያ ስፒሪት በኃይል ኦፕሬት የሚያደርግበት ስፍራ ቸርች ነው። ይሄ ስፒሪት ሌላ ህዝብ ሊያዝ አይደለም ያለው፣ ነብይ ነው ትኩረቱ። ይሄ ስፒሪት ትኩረቱ ስፒሪቹዋል የሆኑ ሰዎች ነው።
የዚህ ስፒሪት የዚህ መንፈስ ታርጌት የሚያደርገው ምን አይነት ሰዎችን ነው? መንፈሳዊ የሆኑ ሰዎችን ነው። የት ይደርሳሉ የተባሉ ሰዎችን ነው። ትልቅ አቅም ያላቸው ሰዎችን፣ ትልቅ አኖይንቲንግ ውስጣቸው ላይ ያለባቸውን ሰዎች ነው። እነሱን ከደስቲኒ የማስቀረት ስራ ነው ይሄ ስፒሪት የሚሰራው። ሃሎ ይሄ ስፒሪት የሚሰራው እነሱን ከምን የማስቀረት ከፍጻሜያቸው የማስቀረት ስራ ነው የሚሰራው። ለዛ ነው ሰምታይምስ ቸርቹ ስትመጡ ሐሜቶች ይፈበረካሉ። ልክ ነኝ? ወሬዎች ይፈበረካሉ። ወሬዎቹ ሚንሳቸው ምን እንደሆነ ልንገርህ። ሪል ነው ሲነገር፣ የወሬዎቹ ምንጭ ምን ተብሎ ነው የሚነገር? ሪል ነው። ቧንቧው ሲከፈት ንጹህ ነው የምታየው። መደፍረሱን የምታየው ላይክ አንድ ብርጭቆ ከቀዳ በኋላ ነው። ፍሎው ሪል ይመስልሃል። አሴፕት ታደርገዋለህ። አሴፕት ያደረከው ግን ወሬ አይደለም፣ ስፒሪት ነው። የሆነ ሰው አፍ ውስጥ ተቀምጦ ነበር። ሞመንት አሴፕት ያደረከው ሰዓት አንተ አፍ ውስጥ ይቀመጣል። አንተ በደንብ ስሙ። እንደ መንፈሳዊ ሰው አንድ ነገር እንዲገባችሁ ፈልጋለሁ። አንደበታችሁ ሊያስተናግድ የሚችለው አንድ መንፈስ ብቻ ነው። ሃሎ ለዛ ነው ያዕቆብ እንደዚህ ብሏል፣ ከአንድ ምንጭ በረከትና መርገም ሊፈልቁ አይችልም ብሏል። አንድ ስፒሪት ብቻ ነው። ሞመንት ይሄ ስፒሪት አንደበታችሁ ውስጥ ከተቀመጠ ኔክስት የምትናገሩት ትንቢት ውሸት ነው። ቢኮዝ አንደበታችሁ መቀመጥና ፖሰስ ማድረግ የሚችለው አንድ ስፒሪት ብቻ ነው። ሁለት ስፒሪት በአንድ አንደበት ውስጥ ሪቪል ማድረግ አይችልም፣ መገለጥ አይችልም። አፍተር ዛት ይሄ ስፒሪት በምትናገሩ ታይም ሁሉ ፋሚሊያችሁን ፖሰስ ያደርጋል፣ ፋይናንሳችሁን ፖሰስ ያደርጋል፣ ሜሬጃችሁን ፖሰስ ያደርጋል። ኤቭሪቲንጋችሁ ምን ይላል? ፖሰስ ያደርጋል። ይሄ ስፒሪት ራሱን ሲገልጥ እንደነገርኳችሁ ምን ሆኜ ይቀመጣል ላይ ያለው ሐሰተኛ መንፈስ ሆኜ ምላችኋል፣ አስታችኋለሁ። ራሱን ሲገልጥ የሚገልጠው ምን ብሎ ነው? ሐሰት። እሱ ባለበት ስፍራ በሙሉ ምኖች አሉ? ሐሰተኛ ንግግሮች አሉ፣ ሐሰተኛ ወሬዎች አሉ፣ ሐሜቶች አሉ። ክብር ለኢየሱስ ይሁን። መዝሙር 101 ቁጥር 7 እና ይሄንን ትምህርት ማስተምራችሁ ላይፋችሁን ለመታደግ ነው። ቢኮዝ አንደበታችሁ ከጌታ ውጭ የምንም መሳሪያ ሲሆን ማየት አልፈልግም። በእኔ አንደበት ላይ በሎ እስኪ የናዝሬቱ ኢየሱስ ብቻ ይገለጣል። የናዝሬቱ ኢየሱስ ብቻ ይገለጣል። በደንብ ስሙ። 400ን ፕሮሰስ ካደረጋቸው በኋላ አገልግሎት የቀጠለ ሚኪያስ ነው። የነሱ አልቀጠለም። እንዴት ከኮሊንጋችሁ እንደሚያስወጣችሁ እያያችሁ፣ እንዴት ከአገልግሎታችሁ እንደሚያስወጣችሁ፣ እንዴት እግዚአብሔር እንድታገልግሉት ካሰበው የክብር አገልግሎት እንዴት እንደሚያስወጣችሁ 400ም ከዛ በኋላ ሲተነብዩ አታዩ። ቢኮዝ ፖሰስ ዱኗል። አንደበትህ ፖሰስ ከተደረገ ላይክ እንዴት ብዬ ልንገራችሁ፣ ዝሆንን በትንሽዬ ገመድ ካሰርከው ኃይሉን በሙሉ ነው የምትይዘው። ትልቅ ነው፣ በትንሽዬ ገመድ ይዙታል። አንተ ግዙፍ ልትሆን ትችላለህ። ፋይናንስህ ግዙፍ ሊሆን ይችላል። አቅምህ ግዙፍ ሊሆን ይችላል። ምላስህ ግን ትልቅ ኃይልህ ነው። አንደበትህ ትልቅ ኃይል ነው። ከናንተ አእምሮ በላይ የናንተ ምላስ አቅም አለ። የሰማችሁ ነው። ስፒሪት ምኑም ፕሮሰስ ላድርግ ሲል ከማይንድ በላይ አንደበትህን ይፈልገዋል። ቢኮዝ ላይፍም ሞትም ያለው እዚህ ውስጥ ነው። ልከኛ አይደለ? ላይፍም ምንም ያለው መጽሐፍ ቅዱስ እንደዚህ ላይ አይደለ? ህይወትም ሞትም በምን እጅ ነው? ምላስ እጅ አለው። ምላስ እጅ አለው። ህይወትም ሞትም ምንድነው? ምላስ ላይ ህይወትንም የሚያመጣ ሞትንም የሚያመጣ እጅ አለ እያለ ነው። ያ እጅ ደግሞ ምላስ ላይ የሚቀመጥ ነው። አሁን የነገርኩ ስፒሪት ነው ወይም የጌታ መንፈስ ነው? እሺ መዝሙር 101 ቁጥር 7 አታላይ የሆነ ማንም ሰው እሺ በቤቴ ውስጥ አይኖርም። አታላይ የሆነ ማንም ሰው ወይም ውሸት የሚናገር ማንም ሰው በቤቴ ውስጥ አይኖርም። እሺ ሐሰትን የሚናገር እሺ በፊቴ ቀና ብሎ አይቆምም። በደንብ ስሙኝ። ይሄንን እየተናገርኩ ያለሁት እኔ አይደለሁም፣ ጌታ ነው። ሐሰትን የሚናገር ፐርሰን፣ ያ ማለት በዚህ ስፒሪት ፖሰስድ የሆነ ሰው ምን ማለት አይችልም? በፊቴ ቀና ማለት አይችልም። ኤቭሪ ታይም ደግሞ ይሄ ስፒሪት ላይፋችሁን የያዘው ሰዓት ቀና ማለት አትችሉም። አጎንብሳችሁ ነው የምትሄዱት። ፋይናንሳችሁ ያጎነብሳል፣ ጤንነታችሁ ኤቭሪቲንጋችሁ ያጎነብሳል። ቀና ማለት አትችሉም። ድገም እናንብበው። መዝሙር 101 ቁጥር 7
አታላይ የሆነ ማንም ሰው በቤቴ ውስጥ አይኖርም። ሐሰትን የሚናገር በረምብ ስሙኝ። ሐሰትን የሚናገር ማለት በዚህ ስፒሪት ፖሰስድ የሆነ ሐሜትን የሚናገር ወሬን የሚያወራ ሰው እሺ፣ በፊቴ ቀና ብሎ አይቆምም። በፊቴ ምን ማለት አይችልም? ቀና ብሎ አይቆምም። ኤቭሪ ታይም ሲሄድ እንዴት ነው የሚሄደው? ፋይናንሱ ልክ እንደዛው ነው። ቀና የሚልበት ምንም አይነት ላይፍ አይኖረውም። ሜሬጁ ቀና አይልም፣ ጤንነቱ ቀና አይልም፣ አገልግሎቱ ቀና አይልም። ኤቭሪ ታይም የሱ ላይፍ እንዴት ነው? ምን የሚናገር ሰው ሐሰትን ምን የሚል ሰው the moment ወሬዎች ከናንተ አፍ ሐሜቶች ከናንተ አፍ መነገር የጀመሩ ሰዓት እመኑኝ ላይክ ምሳሌ ያሻዋለሁ አቤል አለ ፓስተር ሚኮ አለ ስለ ሶስቱ ሐሰት መናገር ጀመርኩ ወሬ ፈጥሬ ማውራት ጀመርኩ ሐሜት ጀመርኩ እንደሚፈጠር ልንገራችሁ እናንተ የሚመስላችሁ የሶስቱን ላይፍና ክብር ዝቅ ማድረግ ነው የሚመስላችሁ the moment ማውራት የጀመርኩ ሰዓት ጎንበስ ምለው ነኝ አሁን እንደዚህ ነው ጎንበስ ያልኩት ትንሽ ቆይቼ እንደዚህ ጎንበስ ስላለው ኔክስት ታይም እኔና መሬት እኩል ሆናለን ጎንበስ እያልክ የምትሄደው አንተ ነህ እነሱ አይደሉም ከኔ ጋር ናችሁ የምታወራበት ሰው መቼም ጎንበስ አይልም የምትሸወዱት ለዛ ነው ስለ አቤል መጥፎ ያወራው ሰዓት አቤልን ልጎዶ አልችልም ጎንበስ ምለው ነኝ ለዛ ነው ሐሰትን የሚናገር ምላስ ምን ይላል ቀና ብሎ ምን አይልም አይቆምም ሶ ኤቭሪ ታይም ምንድነው የሚያደርገው ኤቭሪ ታይም የሱ ላይፍ እንዴት ነው የሚሆነው ማቀርቀር ቀና የሚልበት ላይፍ የለውም ቀና የሚልበት ላይፍ የለውም sometimes like ፈጥራችሁ የምታወሯቸው የሐሰት ንግግሮች ሐሜቶች ወሬዎች እንደዚህ የሚያደርጉ አይመስሏችሁም ለዛ ነው አንዳንድ ነገሮች ልክ እንደ ቫይረስ ናቸው ስታያቸው ትንሽ ናቸው ላይፍህን ግን ያጎብጣሉ ሃሎ ትንሽ ናቸው ላይፍን ያጎብጣሉ ምናልባት ቀላላቸው እኮ 12 ረክቦት ያለው ስኒ አፍልታን ያወራሃቸው ግን ከዛ በኋላ አትነሳም ከኔ ጋር ናችሁ ከዛ በኋላ አትነሳም ጎንበስ ብለህ ነው የምትሄደው ወገብህ ይጎብጣል ፋይናንስህ ይጎብጣል አገልግሎትህ ይጎብጣል ኤቭሪቲንግ ይጎብጣል ይሄ ዓመት የህይወት ዓመት ስለሆነ ነው ይሄንን ማስተምረው ላይፋችሁ ላይ መጓጥ እንዳይኖር ነው ማስተምራችሁ ይሰማችሁ ላይፋችሁ ላይ ሞት እንዳይኖር ነው ሶ ሐሜቶች ክፉ ንግግሮች የሐሰት ንግግሮች ላይፋችሁ ምን ያደርጋሉ ያጎብጣችኋል ቀና ማለት አትችሉም ለዛ ነው ብዙ የጎበጠ ነገር እኮ አላችሁ ብዙ ጎብጣችሁ የምትሄዱበት ነገር አላችሁ እነዚህ የጎበጣችሁባቸው ነገሮች ይሄ እስከዛሬ ያወራችኋቸው ወሬዎች ሐሜቶች አይመስሏችሁም ይሰማችሁ ቢኮዝ ስታወሯቸው ሲምፕል ናቸው ለዛ ነው ፍለሽ ላይ የሚነገር ነገር በሙሉ ስፒሪታቹዋል አይኖቻችሁ ተከፍቶ ምን እንደሚያደርግ ስለማታዩ አይገባችሁም ምን አወራሁበት ሰው ምን ይፈጠር ነው የምትለው መግበጥ እንዳላጣቀም ሄሎ ምን እንዳላጣቀም መግበጥ እንዳላጣቀም ለዛ ነው እስኪ እናቶቻችን ላይፋቸውን መግበጥ ነው አባቶቻችን ቀና ብሎ መሄድ እንኳን አባት የለንም እኮ ኤቭሪ ታይም በተሰበሰበ ቁጥር የሆነ የሚቦጨቅ የሆነ የሚታማ አንድ ሰው አለ ልክ ነኝ እናቶቻችን ቡና ባፈሉ ቁጥር ምን እንደምትለው ቡናው እስከሚበተን ድረስ ሰፈር ውስጥ ያለች አንድ እናት ለሽንት እንኳን አትነሳም ቢኮዝ ከተነሳች ርዕስ የምትሆነው እሷ ነች ልክ ነኝ አይደል ልክ ነኝ አይደል ሽንት እንኳን ስትሄዱ ነው አብረን ሄድ የምትሉት ጓደኛ የላችሁ ቢኮዝ አብረን ሄድ የምትሉት እኮ ሌላ ለምንም አይደለም ከተነሳ ኔክስ የሚያኝካ አንተን ነው ልክ ነኝ አይደል እና ይሄ እጅግ በጣም ሲምፕል ነገር ላይፍ የሚያጎብጣ ይመስላችሁ ላይፍ የሚያጎብጣ ይመስል sometimes ሰዎች ይመጣሉ አፖስትል እንትና ሲሉ አይመለከተኝም በላቸው because ላይፍ ኔክስት ይቀብጣል ላይፍ ፋይናንስ ኤቭሪቲንግ ይጎብጣል ሃሎ አየለ ብለው ሲነግሩ አልሰማህም በለው because ላይፋችሁ ላይ መግበጥ የሚፈልግ ሰው አለ እዚህ ጉባኤ ውስጥ ከኔ ጋር ቀና ብላችሁ መሄድ ነው የምትፈልጉት በፋይናንስ ቀና ብላችሁ በአገልግሎት ቀና ብላችሁ በስራ ቀና ብላችሁ በትዳር ቀና ብላችሁ በልጆቻችሁ ቀና ብላችሁ መሄድ ነው የምትፈልጉት ልክ ነኝ አይደል the moment እንትና ሲሉ አይ እሱ ባለበት ብናወራ ይሻላል በላችሁ ሄሎ because
ይሄ አሁን ያስተማርኳችሁ ትምህርት ላይፍን እንደሚያጎብጥ እንኳን እስከዛሬ አታውቁም። ከኔ ጋር ናችሁ? ቀና ብሎ ምን አለ? ኤቭሪ ታይም በዚህ ስፒሪት ፖሰስድ የሆኑ ሰዎች ላይፋቸው የፖቨርቲ ነው፣ ድህነት ብቻ ነው ላይፋቸው ውስጥ ያለው። ይሄ ስፒሪት ድህነትን የመጥራት አቅሙ ኃይለኛ ነው፣ ያጎብጣችኋል። ለዛ ነው መጽሐፍ ቅዱሳችን አይታችሁ ከሆነ እግዚአብሔር ዘሌዋውያን መጽሐፍ ላይ ሕጉን በደንብ በሙሴ በኩል ሲያብራራ ዘጸአትም ላይ ሙሴ ደጋግሞ ሲነግራቸው እንደዚህ ነው፣ ሐሰተኛ ምስክር በፊቴ እንዳይቀርብ ይላል። ቢኮዝ የሚመሰከረበት ሰውዬ አይደለም የሚጎዳው፣ የሚጎብጠው የሚመሰክረው ሰውዬ ነው። ሃሎ፣ የሚመሰክረው ሰውዬ ነው የሚጎብጠው። ሶ ዙሪያችሁ ወይም ከናንተ አንደበት ሐሜቶች፣ ክፉ ንግግሮች መገለጥ የጀመሩ ሰዓት፣ በእንደዚህ አይነት ጉዳዮች ኢንተርቴን ማድረግ የጀመራችሁ ሰዓት ላይፋችሁም እንደሚፈጠር ልንገራችሁ፣ መጉበት ትጀምራላችሁ። ለምን እንደዚህ አይነት ነገሮች እንደሚያስደስቷችሁ ልንገራችሁ። ለምን ላይክ ሐሜቶች፣ ወሬዎች ለምን ላይፋችሁን ደስ እንደሚያሰኙ ልንገራችሁ። መጽሐፍ ቅዱሳችሁን ክፈቱ። ምሳሌ 18:8 ክፈቱ። ምሳሌ 18:8 ክፈቱ። ምሳሌ 18:8 ቁጥር 8 ሁላችሁም ገለጡት። ባይብላችሁን እየገለጣችሁ ቁጥር 8 እሺ። የሐሜተኛ ቃል እሺ እንደ ጣፋጭ ጉርሻ ነው። በቃ ደስ የሚላችሁ the moment ወሬው ሲወራ ይጣፍጣችኋል፣ ጆሮአችሁ ደስ ይላል። ቢኮዝ ጣፋጭ ጉርሻ ነው፣ ጣፋጭ ምግብ ነው። እንግሊዘኛው ስዊት ፉድ ነው ይላል። አይስክሬም አይቶ የሚሄድ ሰው አለ? ቢኮዝ ሐሰተኛ የሚያወራው ወሬ ሐሜት ደስ ይላል። ባይዘው በባህሪው ልክ ነኝ አይደለ? ሐሜት ደስ ይላል። ቢኮዝ ላይክ አይስክሬም እንደ መላስ ነው። እስኪ ደግማ ምብላቸው። የሐሜተኛ ቃል እንደ ጣፋጭ ጉርሻ ነው። ከዛስ ወደ ሰው ውስጣዊ ክፍል ዘልቆ ይገባል። ወደ ሰው ምን ውስጣዊ? አንዳንድ ሰው አሁን አንጀቴ ቅቤ ጠጣ ይላል። ልክ ነኝ አይደለ? ልክ ሲጨርስ በደንብ አምተልህ ሲጨርስ ወይ የሚጠላውን ሰውዬ ስለሱ አውርተህ ሲጨርስ አሁን አንጀበቴ ምን ያጠጣው ይላል። ቅቤ ያጠጣው። ልክ ነኝ አይደለ? ቢኮዝ የሚፈበረኩ የሐሰት ወሬዎችና ሐሜቶች ምን የማድረግ አቅም እንዳላቸው ልንገርህ። ኢንተርቴን ታረጋቸዋለህ። ቢኮዝ ፉድ ናቸው። መጽሐፍ ቅዱስ ምግብ ናቸው ነው የሚለው። ምን አይነት ምግብ? በጣም የሚያስጠላ ምግብ የሚበላ ሰው አለ? የለም። ጣፋጭ ምግብ ነው ይላል። አይስክሬም ነው። ነፍስህን ነፍስህ the moment የውሸት ንግግር ወይም ሐሜት የተወራላት ሰዓት ምንድነው የምታስበው? አይስክሬም ይላስሽ ነው። አይስክሬም ይጥላስሽ ነው። ለሷ ምንድነው? ቤስት ፉድ ነው። ለዛ ነው ብዙ ሰዎች በሐሜት ብዙ ሰዎች ሐሰት በማውራት ላይፋቸው የሚያዘው ሐሰተኛ ወሬ ምንድነው ይላል። እስኪ ድጋሚ ያምብላቸው ቁጥር 8 የሐሜተኛ ቃል ሐሜት ነው አይደለ? ሐሜት ምንድነው? እሺ ቀጥል። የሐሜተኛ ቃል ጉርሻ ነው፣ እንደ ጣፋጭ ጉርሻ ነው። ሰምበዲ ሐሜት ሲያወራለ ካወራው ሰው በላይ ሰሚው ነው የሚደሰተው። ቢኮዝ እየጎረሰ ያለው ሰሚው ነው። ልክ ነኝ አይደል? የሚያወሩላችሁ እኮ እሱን ስትሰሙ ደስ ስለሚላችሁ ነው። ሄሎ፣ ከሚያወራው ሰው በላይ የሚረካው የሚደሰተው ማን ነው? ሰሚው ነው። ቢኮዝ ሰሚው ምን እያለን እየጎረሰ ነው። የሚጎርሰው ነገር ደግሞ ሮንግ ነው አይልም መጽሐፍ ቅዱስ፣ ጣፋጭ ነው። ልክ ነኝ አይደል? የሐሜተኛ ቃል እንደ ጣፋጭ ምንድን ነው? ጉርሻ ነው። ሰው እያጎረሰ ነው። ሲያጎርስ ኢንተርቴን ታደርጓለህ። ስለሚጥምህ ስለ እንትናስ ትላለህ። ስለሚጥምህ እንትናስ ብለህ ትጀምራለህ። እንደዛ ነው አይደል የሚደረገው? አዎ የሚሉ ሰዎች ያውቃል። ሄሎ ምንድነው? እንደ ጣፋጭ ጉርሻ ነው። ስሰማው ደስ ይልሃል። ቢኮዝ እየጎረስክ ነው። ግን የምትጎርሰው ስፒሪት እንደሆነ አታውቅም። እያጎረሱ ያሉት እመነኝ፣ ላይክ አንዳንድ ስፒሪቶች
ፖሰስ ሲያደርጉ የማይታወቀ ለምንዶ ልንገርህ ደሞመንት እነሱ ያንተን ላይፍ የተቆጣጠሩ ሰዓት የሚሰማ ስሜት ጭንቀት አይደለም። ሃሎ የሚሰማ ስሜት ጭንቀት አይደለም። የሚሰማ ስሜት ምንድነው? የሆነ ጣፋጭ ምግብ እንደተመገብ ሪላክስ ነው የምታደርገው። ደስ ይልሃል፣ ኢንተርቴን ታደርገዋለህ። ሄሎ ኢንተርቴን ታደርገዋለህ። ለዛም ሳምታይምስ አንዳንድ ሰዎች ባይ ኔቸር እነሱ 20 ኪሎ ሜትር ርቀት ላይ ነው ያሉት። ቁርስ ሳይበሉ 20 ኪሎ ሜትር ርቀት ላይ ያለ ጓደኛቸው ጋር ይሄዳሉ። ቁርስ አልበሉም፣ ሙስ አልበሉም፣ ወሬ ሰምተው ይመጣሉ። ወሬ ሰምተው ሲመጡ ትራንስፖርት እንኳን መጠቀም አያስፈልጋቸውም። ጣፋጭ ምግብ በልተዋል፣ ኢነርጂ አግኝተዋል። ከኔ ጋር ናቸው። ኢነርጂ አግኝተዋል። 20 ኪሎ ሜትሩ ምንም አይመስላቸው። ላይክ በመኪና ግቡ ልውሰዳቸው ብትላቸው ፈጥናለሁ ነው የሚሉ። የበሉት ምግብ ካንተ የመኪና ጉልበት በላይ ነው። ሄሎ ቢኮዝ ምንድነው? ጣፋጭ ምግብ ነው። ላይፍን እንደሚረብሽ አታውቁም። የሐሜተኛ ቃል ምንድነው? እንደ ጣፋጭ ምግብ ነው። እነዚህ ሁሉ ሐሜቶች ግን የሚቀመሙበት ቦታ አለ። ያ ቦታ ደግሞ ሲኦል ነው። ከኔ ጋር ናችሁ? ኤቭሪቲንግ ሁሉም ነገር መነሻና መገኛ አለው። ይሄንን ምግብ አቀነባብረው የሚያቀርቡልህ መናፍስቶች ናቸው። ቢኮዝ እግዚአብሔር ሐሜትን ሲያይ ምግብ ነው የሚለው። ሐሜትን እኛ ወሬ አይደለም የምንለው። ሐሜትን ሲያይ ምንድነው የሚለው? ሰዎች በጣም ሲወፍሩ፣ እጅግ በጣም ሲወፍሩ፣ ኮሌስትሮላቸው ብዙ ነገራቸው ሲጨምር ዶክተር የሚከለክላቸው ምግብ ምንድነው? ጣፋጭ። ልክኛል? ጣፋጭ ነገር የሚከለክላቸው ነገርየው ጣፋጭ ስለሆነ የሚጎዳቸው ይመስላቸው። ቢጎዝ ሲመገቡት ምንድነው? አፋቸው ላይ ምን አይነት ቴስት አለው? ጣፋጭ ቴስት አለው። ላይፋቸውን ግን ይጎዳል። ሐሜትም ልክ እንደዛው ነው። ስትመገበው ጣፋጭ ነው። ጎብጠህ እንድትሄድ ያደርግሃል። ቀና እንድትል ያደርግህም። ጎብጠህ ነው የምትሄደው፣ ብለህ ነው የምትሄደው። ይሰማችሁ ነው? ሐሜት ባለበት ስፍራ ላይ በሙሉ ሁል ጊዜ ምንድነው ያለው? መግበጥ ነው ያለው። ሐሜት ያለበት ስፍራ ላይ ቀና ብላችሁ አትሄዱ። ቀና ብላችሁ መሄድ የምትፈልጉ ከሆነ ሐሜትን ነው ማስወገድ ያለባችሁ። ወሬን ነው ማስወገድ ያለባችሁ። መጽሐፍ ቅዱስም እንደሚል ልንገራችሁ፣ ከእግዚአብሔር ዘንድ ወሬ ሰምተናል የሚል ቃል አለ። ከማንም አይደለም፣ ከእግዚአብሔር ዘንድ። ሄሎ በደንብ ስሙ። ፕሮፌት አማን አለ እዚህ። ሳሙን መጥቶ ፕሮፌት አቤት ስለ ፕሮፌት አማን ልንገርህ ብሎኝ 2 ሰዓት አውርቶኝ 3 ሰዓት አውርቶኝ በዛ ወሬ ኢንተርቴን አድርጌ ካመንኩት አሴብት ካደረኩት ከተቀበልኩት አንድ ነገር እየነገርኩ ነው። ስለ ፕሮፌት አማን ከእግዚአብሔር መስማት አቁሜያለሁ። የሰማው ያለሁት ካንተ ነው። ያ ማለት ምን ያክል ከጌታ እንደራኩ እየነገርኩ ነው። በወሬ ኢንተርቴን የሚያደርጉ ሰዎች እግራቸው ጌታ ቤት ሊውል ይችላል፣ ልባቸውና ጆሮአቸው ግን ከጌታ ድምጽ የራቀ ነው። ለዛን ኢምፓርቴሽን ብዙ ታይም አይሰራባቸውም። ፕሬየር ብዙ ታይም ላይፋቸው ላይ አይሰራም። ቢኮዝ የነገርኳችሁ ነው። ለምንድን ነው የማይሰራባቸው? ከጌታ ሳይሆን ከማን ነው የሚሰሙት? ከሰው ነው የሚሰሙት። ከጌታ ሳይሆን ከሰንበዲ ነው የሚሰሙት። ስለናንተ አጠገባቸው የሆነ ሰው መጥቶ ሊነግራችሁ ሲፈልግ አይ ጸልዬ እደርስበታለሁ ብሉት። ከኔ ጋር ናችሁ? ምን ብዬ ጸልዬ እደርስበታለሁ? ጸልዬ እደርስበታለሁ ካል ካንተ አልሰማም፣ ከጌታ ነው የምሰማው እያልክ ነው። እንደዚህ አይነት ኮንፊደንስ አለ። ከጌታ የማይሰሙ ሰዎች ናቸው ምን ይባላል ሰፈር ውስጥ ብለው የሚጠይቁ። ለዛ ነው መጽሐፍ ቅዱስ ምን ይላል መሰላችሁ? ጌታ ኢየሱስ አንድ ጊዜ ጥያቄ ጠይቃቸው፣ ሰፈር ውስጥ ስለኔ ምን ይባላል አላቸው። ሰፈሩ የሚውሉ ሰዎች በሙሉ መለሱለት፣ ከሰፈር ነው ስለ ኢየሱስ ጋር እየዋሉ ኢየሱስ ጋር አብረው እያደሩ ስለ ኢየሱስ የሚሰሙት ከሰፈር ነው። ጴጥሮስ መጣና አንተ ያው እግዚአብሔር ልጅ ነህ፣ አንተ ብቻ ነህ ከእግዚአብሔር የሰማኸው አለው። ቢኮዝ ከሰፈር የሚሰሙ ሰዎች ከእግዚአብሔር መስማት አይችሉም። ጴጥሮስ ከሰፈር መስማት ስላቆመ ነው ከእግዚአብሔር የሰማው። ሄሎ ጴጥሮስ ከሰፈር አይደለም የሚሰማው። እነ ዮሐንስ እኔ ማን ሲላቸው ጌታ ራሱ እኮ ኢየሱስ ነኝ መሲሁ ነኝ ብሎ እኮ ራሱ ነግሯቸዋል። አይ ኤርሚያስ ነው ይሉታል። ቢኮዝ ሰፈር ውስጥ ኤርሚያስ ነው ይባለው። አንዳንዶቹ ከነቢያት ወገን ነህ አሉት። አንዳንዶቹስ ኤልያስ ነህ፣
ጴጥሮስ ብቻ። ከጌታ የሚሰሙ ሰዎች የሰው ኮንፈርሜሽን አይፈልጉም። ለዛ ነው መጽሐፍ ቅዱስ ስለ ኢየሱስ ሲናገር እንደዚህ ይላል፣ በልባቸው ያለውን ያውቅ ነበርና ስለነሱ የሚነግረው አላስፈለገውም ይላል። በምናቸው ያለውን ያውቃል? በልባቸውን። ጴጥሮስ ብለህ ልትነግረው ስትፈልግ አቁም ይልሃል። ቢኮዝ ከእግዚአብሔር የሚሰሙ ሰዎች እንደዚህ አይነት ኮንፊደንስ አላቸው። ከእግዚአብሔር የሚሰሙ ሰዎች እንደዚህ አይነት ኮንፊደንስ አላቸው። እግዚአብሔር ራሱ ሐሰት የሚናገር ሰው ቀና ብሎ ማንን አያይም አለ? እኔን ምን አይልም አያይም። እግዚአብሔርን ቀና ብሎ የማያይ ሰው ከእግዚአብሔር ማየት አይችልም። እግዚአብሔርን ቀና ብሎ የማያይ ሰው ከእግዚአብሔር መስማት አይችልም። የሚሰማው ላይ ጎንበስ ያለ ሰው ከምድር ነው ሊሰማ የሚችለው። ቀና ያሉ ሰዎች ናቸው ከሰማይ የሚያዩት። ቀና ያሉ ሰዎች ናቸው ከሰማይ የሚሰሙት። ጎንበስ ያሉ ሰዎች ለሰማይ ሩቅ ናቸው፣ ለምድር ግን ቅርብ ናቸው። ከኔ ጋር ናቸው? ለምን ቅርብ ናቸው? ለምድር ቅርብ ናቸው። ሐሜቶች የሚፈበረኩበት ስፍራ አለ። የውሸት ንግግሮች የሚፈበረኩበት ስፍራ አለ። ያ ስፍራ ሲኦል ይባላል። ያ ስፍራ ምን ይባላል? ሰዎች ሐሜት ሲነግሯችሁ እየመገቧችሁ ነው። ጣፋጭ ምግብ እየመገቧችሁ። ለዛ ነው ደስተኛ ሆናችሁ ስራ ፈታችሁ 3 ሰዓት የምትቀመጡት። ከኔ ጋር ናችሁ አይደል? እስኪ አንዳንዱ ሰው እስኪ ፈልጌ ነበር ስትሉት አይ በጣም ቸኩላል አሁን ከ20 ደቂቃ በኋላ ስራ አለብኝ ይላችኋል። የምነግርህ ነገር አለ ካላችሁት 2 ሰዓት ይቀመጣል። ልክ ነኝ አይደል? የማወራህ ነገር ነበረኝ እኮ ካላችሁት ኦኬ በቃ ችግር የለም ደውዬ እነግራችኋለሁ ሌላ ሰው ይሰራል ይላል። ቢኮዝ ያ ቃል እዛ ገብቶ ምንም አይነት ምግብ አይቀርብለትም። አንተ የምትመግበው ምግብ አይስክሪም ነው፣ ጣፋጭ ነው። ሄሎ ምሳሌ 21 ቁጥር 6 እንክፈቱ። በሐሰተኛ አንደበት የተገኘ ሀብት በኖ የሚጠፋ ተን ለሞትም የሚያበቃ ወጥመድ ነው። በቃ በኃጢአተኛ ምን በሐሰተኛ እሺ ምን አንደበት የተገኘ ሀብት። በደንብ ስሙኝ። እግዚአብሔር እየነገራቸው ያለው ነገር አንድ ነው። በሐሰተኛ አፍ ሀብት ይገኛል እያለ ነው። ከዛስ ሀብቱ ምንድነው አለ? ልክ እንደ ጉም ነው፣ ይተናል። ምን ማለት እንደሆነ ልንገራችሁ። ሰዎች ርካሽ ተወዳጅነት ለማግኘት ሲሉ አንተ ጋር መተው ሐሜትን የሚፈበርኩት። ከበደ እኮ ስላንቺም እንደሚል ታውቂያለሽ ይላል። አየለስ ስላንቺም እንደሚል ታውቂያለሽ ይላል። የሚያገኙት ርካሽ ተወዳጅነት አለ። ያ ሀብት ነው ለነሱ። ምናልባት ጥቅም ሊኖረው ይችላል። መጽሐፍ ቅዱስ እንደሚል ታውቃላችሁ? ተኖ ይጠፋል። መቼ? ኔክስ ያን ሁሉ ወሬ ስታቃብለው የነበረ ሰውዬ ኔክስ አንተ እንደምታማው የገባ ሰዓት ተኖ ይጠፋል። ከኔ ጋር ናችሁ? ኔክስት ምን ይላል? ተኖ ይጠፋል። ሀብት ሊመስል ይችላል፣ ግን ምን ይላል? ተኖ። ሀብቱ ለምን ያክል ጊዜ ነው? ለጥቂት ጊዜ ነው። ፀሐይ የወጣ ሰዓት ይተናል። ጉሙ ለጥቂት ጊዜ ነው። ሲዝን የተለወጠ ሰዓት ጉም የሚባል ነገር አይኖርም። ተኖ ይጠፋል። ምናልባት ትንሽ የሪሶርስ ሊገኝ ይችላል። እስኪ ላይክ እናንተ ላይፍ ውስጥ በጣም የሚወደዱ ሰዎች እነማን ናቸው ካላችሁኝ፣ ወሬ ይዘውላችሁ የሚመጡ ሰዎች ናቸው። ልክ ነኝ? በጣም የምትወዷቸው ሰዎች እነማን ናቸው? እመኑኝ፣ ከጥቂት ቀናትና ወራት በኋላ በጣም የምትጠሏቸው ሰዎች ደግሞ እነሱ ናቸው። ላይክ እንደ ነብይ አይደለም እየነገርኳቸው ያለሁት፣ መጽሐፉ እንደሚለው ነው እየነገርኳቸው ያለሁት። ከጥቂት ቀናት ከጥቂት ወራት በኋላ ሽጉጥ ይዛችሁ ነው የምትፈላለጉት። ከኔ ጋር ናችሁ? ሽጉጥ ይዛችሁ ካልገደልኩት ከዛኛ እንቸገራለን። ትናንትና ፍቅር በፍቅር አልነበራችሁ እንዴ ይላል። ከኔ ጋር ናችሁ አይደል? እኛ እንቸገራለን። ትናንትና በአንድ ስሮ ነበር ሲጠጡ የነበሩት እንላለን፣ እንቸገራለን። በጣም የምትወዷቸው ሰዎች እንደዚህ አይነት ሰዎች ናቸው። አንዳንድ ሰው ያውቃል ተወዳጅነትን እንዴት ማግኘት እንዳለበት ያውቃል። ተወዳጅነትን ሰምቲንግ በሚያደርገው ነገር ለማግኘት አይደለም የሚጠራው። ተወዳጅነትን ለማግኘት ምን እንደሚያደርግ ከጥቂት ደቂቃ በኋላ እነግራችኋለሁ። ክብር ለኢየሱስ ሲሆን እሱ ምንድነው? ይሄ ሀብት ምንድነው አለ? እንደ ጉም ምን ይላል? ተኖ ይጠፋል። አሁን ሐሜት ተራ ወሬ እንዳይመስላችሁ፣ የሚፈበረክበት ስፍራ አለ። ሲኦል
መጽሐፍ ቅዱስ አንደበት እሳት ነው ይላል አይደል? ሰዎች ሐሜት ማውራት የጀመሩ ሰዓት ሲኦል ውስጥ ካለ እሳት ጨልፈው እያመጡ ነው። ከኔ ጋር ናችሁ? ሲኦል ውስጥ ያለን አንድን እሳት ለዘላለም ምንም የማይለው የማይጠፋውን እሳት ጨልፈው ወደ ሆነ ሰው ህይወት ውስጥ እያመጡ ነው። ለዛን አንደበት እሳት ነው። የፍጥረት ሩጫ ምን ይላል? ይገታል። ሶ the moment ሰዎች ሐሜት ማውራት የጀመሩ ሰዓት አንድ ስፒሪት ከሲኦል ፋየር ይዞ ወደዚህ ምድር አንድን ሰው ህይወት አታክ ለማድረግ ይዞ የገባ ነው። ያ ፋየር መጀመሪያ የሚቀጣው ያውሪው ምላስ ነው። ሶ ሐሜት ኖርማሊ ተራ ወሬ፣ ተራ ንግግር እንዳይመስላችሁ። ኖርማሊ ተራ ወሬ፣ ተራ ንግግር እንዳይመስላችሁ። የሆኑ ለሰዎች ቁጭ ብለው የሚያወሩት እንዳይመስልህ። ከኔ ጋር ናችሁ? የሆኑ ሁለት ሰዎች ከሲኦል እሳት ጨልፈው ይዘን ካልገባን ብለው የሚናገሩት ንግግር ነው። መነሻ ስፍራ አለው። ቦታው የት ነው? ሲኦል ነው። ሶ ሁሉ ጊዜ ከሐሜት ጀርባ ምን አለ? ሲኦል አለ። ከሐሜት ጀርባ ሲኦል ላይ ያሉ መናፍስቶች አሉ። ሲኦል ላይ ያሉ መናፍስቶች አሉ። ሐሜቶች ሁሉ ጊዜ የሚፈበረኩት በምን እንደሆነ ልንገራችሁ። ሐሜቶች ሁሉ ጊዜ የሚፈበረኩት ሐሜተኛ ሰዎችና ሐሜት የሚፈበርኩ ሰዎች ወይም ምላሳቸው በእንደዚህ አይነት ነገር ፖሰስድ የሆነ ሰዎች ምን ብለው እንደሚያምኑ ልንገራችሁ። ሐሜት ማለት የአንድን ሰው ዋጋ በመቀነስ የራስን ዋጋ ለመጨመር የሚደረግ ጥረት ነው። ከኔ ጋር ናችሁ? ሐሜት የሚናገሩ ሰዎች የሚያደርጉት ነገር አንድ ነው። የሆነን ሰው ነው አንስተው የሚያወሩት አይደለ? እያደረጉ ያሉት የዛን ሰውዬ ዋጋ መሬት አድርሰው የነሱን ዋጋ እየጨመሩ ያሉ ይመስሉ ይሰማቸዋል። ሁሉ ጊዜ የሚያሙ ሰዎችና ሐሜት ያለበት ስፍራ ላይ ሐሜት ሁሉ ጊዜ የሚፈበረከው ቫሉ ለመጨመር ነው። የራስን ቫሉ ለመጨመር ነው። የራስን ቫሉ ለመጨመር ምን ይደረጋል? ሐሜት ይፈበረካል። ሐሜት ይፈበረካል። የራስን ዋጋ ለመጨመር ምን ይፈበረካል? ሐሜት ይፈበረካል። ሁሉ ጊዜ በሐሜት ፕሮሰስ የሆኑ ሰዎች ብሊቭ የሚያደርጉት ቢናገሩትም ቢገባቸውም ባይገባቸውም ብሊቭ የሚያደርጉትና የሚያምኑት ምን እንደሆነ ልንገራቸው። የአንድን ሰው ዋጋ በማውረድ የነሱ ዋጋ ወደ ላይ የሚጨምር ይመስላችኋል። ልክ ነኝ አይደል? ከበደን በማሳነስ እነሱ ከፍ የሚሉ ይመስላችኋል። ኃይሉን በማሳነስ እነሱ ከፍ ብለው የሚታዩ መስሎ ይሰማቸዋል። ሐሜቶች ሁሉ ጊዜ ፋብሪኬት የሚሆኑበት ብቸኛ ምክንያት ምንድነው ካልከኝ፣ የሚፈለግ ክብር፣ የሚፈለግ ተወዳጅነት፣ የሚፈለግ ዋጋ አለ። ከኔ ጋር ናችሁ? የሚፈለግ ምን አለ? የመጀመሪያውን ሐሜት የጀመረው የሰው ልጅ አይደለም። የመጀመሪያውን ሐሜት የጀመረው ሉሲፈር ነው። ጌታ ኢየሱስ ስለ ሉሲፈር ሲነግረን እንደዚህ ይላል፣ ከመጀመሪያው ምን ነበር? ሐሰተኛ ነበር። በሐሰቱ የገዛቸው ኤንጅሎች አሉ። ሲሶን ነው አይደለ ይዟቸው የወረደው። ሲሶን በሙሉ ይዟቸው የወረደው ስለ እግዚአብሔር ሮንግ ነገር ነግሯቸው የእግዚአብሔርን ዋጋ ሳነሰባቸው፣ የራሱን ዋጋ ጨመረባቸው። ከኔ ጋር ናችሁ? የራሱን ዋጋ ጨመረባቸው። የናዝሬቱ ኢየሱስን ሲያገኘው እኮ እንደዚህ እኮ ነው ያለው። ዋጋውን ቀነሰበት። እዚህ እየተራብክ ነው አለው። እኔ ይሄ ሁሉ አለኝ አለው። ይሄን ሁሉ የምትፈልግ ከሆነ ምን ላድርግህ? ስገድልኝ። ኤቭሪ ታይም ሉሲፈር እና በሱ አታክ የተደረጉ ሰዎች ሐሜትን የሚፈበረኩበት ብቸኛ ምክንያታቸው አንድ ነገር ነው። ዋጋ ለማግኘት ነው። ክብር ለማግኘት ነው። ስፍራ ለማግኘት ነው። ሰዎች ትክክለኛ ያልሆነ ኢንፎርሜሽን በመናገር ስፍራ የሚገኝ ይመስላችኋል። ሄሎ፣ ስፍራ የሚገኝ ይመስላችኋል። ስፍራ የሚገኝ ይመስላችኋል። በደንብ ስሙኝ፣ በደንብ ስሙኝ። በሕይወት ዘመናችሁ ይህን ሁሉ አሁን የምናገረውን ነገር ምኑ አሁን የምናገረውን ነገር በደንብ ስሙኝ። ዘና አሁን የምነግራችሁ ምሳሌ ስሙኝ። እሱ ለኔ ክሎስ ከሆነ፣ እሱ ለኔ ቅርብ ከሆነ
ለኔ ቅርብ ለመሆን የሱን ዋጋ መቀነስ አይጠበቅብህም። ሐሜት የሚፈበርኩ ሰዎች የሚያምኑት እንደዚህ ነው። የሱን ዋጋ ይቀንሱብሃል። የሱን ዋጋ ሲቀንሱ የነሱ 500 ብር ከነበር ዋጋቸው 20 ሺህ ገባ ይመስላችኋል። ሄሎ ኤቭሪ ታይም ሐሜት እናንተ ጋር ሲመጣ የሚታማው ሰው መጀመሪያ እናንተ ውስጥ ያለውን ዋጋ ሰዎች ያያሉ። ዋጋው ከፍ ያለ ከሆነ ዋጋውን ለማውረድ ነው። ከኔ ጋር ናችሁ? ልክ ዋጋው ከፍ ብሎ ከሆነ ምን እንደሚደረገው ዋጋውን ለማውረድ ነው። ላይክ ሰዎች አንዳንድ ሰዎች ይመጣሉ፣ ጌታ ይባርካቸው፣ ፕሮፌት ልጆችህን እያያቸው ይሉኛል። እሺ እላለሁ። የሰማችሁ ነው? እሺ እላለሁ። ቢኮዝ የራሳቸው የነሱን ላይፍ አይቼዋለሁ። የሰማችሁ ነው? ከበደኝ ሲለኝ አንድ ሰው እሱን ነው መጀመሪያ የማየው። ለዛ ነው ጌታ ኢየሱስ ሲናገር እንደዚህ ያለ እኮ የወዳጅህ አይን ውስጥ ያለውን ምን ከማየት በፊት አንተ ምን ውስጥ ምን ያለውን ከጉድፍና ከምሰሶ ማን ይበልጣል? ምሰሶ ይዞ ነው ጉድፉን ብታየው የሚለው። ከኔ ጋር ናችሁ? ምንድነው የያዙት? ምሰሶ ነው የያዙት። አንተ ያስከው እኮ ትንሽ ጉድፍ ነው፣ ቢያንስ በአንድ ቀን የሚጠራ ነው። እነሱ ግን ምሰሶ ይዞ ነው የመጡት። ሲመጡ ምሰሶ እንደያዙ አያውቁም። ምሰሶ እንደያዙ የምታውቀው አንተ ነህ። ጉድፍ አለበት ብለው ዋጋው ላይ ሳነስ ይሞክራሉ። ቴንክ ዩ። ኦልዌይስ ሐሜት ያለበት ስፍራ የሚደረገው ነገር አንድ ነው፣ ዋጋ የመቀነስ ስራ ነው የሚሰራው። እስኪ ያማችኋቸውንና የሚታሙላችሁን ወይም እናንተ ያማችኋቸውን ሰዎች መተው ደግሞ ለእናንተ ያሙላችሁን ሰዎች ደግሞ አስቡ። ሄሎ ይሰማችሁ ነው? ሌትስ ኤግዛምፕል እዚህ ቸርች ከመጣ 2 ዓመት የሆነው ሰው አለ? ከመጣ 2 ዓመት ከፍ አድርጉት እጆቻችሁን። 2 ዓመት ጌታ ይባርካችሁ። 2 ዓመት ሙሉ እዚህ ቸርች ናችሁ። አነገል ነገራችሁ ስለፈለኩ ነው። ከ2 ዓመት በፊት ፕሮፌት ሚራክል እና እናንተ አትተዋወቁ። ልክ ነኝ? የተዋወቃችሁት በዚህ 2 ዓመት ውስጥ ነው። ከ2 ዓመት በፊት ወይም ከ2 ዓመት ተኩል በፊት ፕሮፌት ሚራክል ብሎ ያወራላችሁ ሰው የለም። በዚህ 2 ዓመት ውስጥ ግን ብዙ ሰዎች ይመጣሉ። ለምን? የፕሮፌት ሚራክልን ዋጋ የቀነሱ መስሎ ይሰማቸዋል እናንተ ጋር ሲመጡ። ኦልዌይስ ሐሜት ያለበት ስፍራ ላይ ዋጋ የመቀነስ ስራ ነው የሚሰራው። ሄሎ ባለቤትሽ ጋር መተው አንቺን ሲያሙሽ እያደረጉ ያሉት እኮ ምን እንደሆነ ልንገርሽ። እሱ ውስጥ ያለሽን ወንበርና እሱ ውስጥ ያለሽን ስፍራ የመቀነስ ስራ ይሰሩ ነው። ደን ከሐሜቱ በኋላ ቤትሽ ሰላም የሚሆን ይመስልሻል? ዋጋ ቀንሷል፣ ዋጋሽ ቀንሷል። ደን አፍተር ዛት እንደ ቤት ሰራተኛ ነው የሚያይሽ። ልክኛ አይደል? አፍተር ዛት እንደምን ይመለከትሽ? እንደ ቤት ሰራተኛ ተሳክቶላቸዋል ማለት ነው። ቢኮዝ ዋጋ ለመቀነስ ነው የመጡት። ዋጋ ለመቀነስ ስለ ቸርችህ መተው ሲያወሩ አፍተር ዛት ቸርችህ ተደውሎልህ ምናምን የምትመጣው ቢኮዝ ዋጋ የመቀነስ ስራ ነው የተሰራብህ። ስለ ፓስተር ሲነገር ዋጋ የመቀነስ ስራ ነው የተሰራብህ። ስለ ኤቭሪቲንግ ሲነገር ምን የተሰራብህ? ዋጋ የመቀነስ ስራ ነው። እስከ ዛሬ ስታሙ ማይንዳቸውን የተናገርኩትን እያሰበ ላይሆን ይችላል ያማችሁት ግን በዚህ ሪዝን ነው። ልክ ነኝ አይደል? ሐሜቶች ሲፈበረኩ ታርጌት አድርጋችሁ አሁን ባልኩበት መንገድ ላታደርጉ ትችላላችሁ። የመጨረሻው ታርጌት ግን አሁን የነገርኳችሁ ነው። የምታሙትን ሰው ዋጋ ሳሟን ጋር ሄዳችሁ ለመቀነስ ነው የምትጥሩት። ላይክ ምሳሌ ሰዎች መተው ቸርች ውስጥ ስላሉ መንፈሳዊ ልጆች መተው ሲያወሩ በጌታ ፊት ነው የምነግራችሁ። ኢቭን እኔ ቸርች ውስጥ ያሉ መንፈሳዊ ልጄ ስለ ሌላ መንፈሳዊ ልጄ ሊያወራኝ ሲመጣ መጀመሪያ ይሰማለሁ፣ ከዛ ሂጄ አላወራም። ዲፌንድ የማድረግ ስራ ነው የምሰራው። ቢኮዝ ያ ሁሉ ወሬ ከየት እንደመጣቃለሁ። ምላስ ውስጥ ቃል አይደለም የማየው፣ ምላስ ውስጥ ስፒሪት ነው ሲንስ የማደርገው። የሰው ዋጋ ክርስቶስ እንደሆነ ከገባችሁ የሰው ዋጋ በማሳነስ አታምኑ። ከኔ ጋር ናችሁ? የአንድ ሰው ዋጋ የናዝሬቱ ኢየሱስ እንደሆነ ከገባችሁ የሆነን ሰውዬ ዋጋ በማሳነስ አታምኑ። ቢኮዝ ዋጋው ኢየሱስ ነው። በእናንተ ወር የሚቀንስ ዋጋ እንደሌለው ይግባችሁ። ሄሎ ሄሎ ሄሎ፣ የሰማችሁ ነው?
ሁል ጊዜ ሐሜት ያለበት ስፍራ ምንድን ያለው ዋጋ ቫሉ የማውረድና የመቀነስ ስራ ነው የሚሰራው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሐሜት ያለበት ስፍራ ላይ የሚያማሳው ምን አይልም ቀና ብሎ ሁል ጊዜ ሐሜት እናንተ ጋር ሲመጣ የምታሙ ከሆነ ሰው እያጎረሳችሁ ነው። የሚታማላችሁ ከሆነ ደግሞ እየጎረሳችሁ ነው። የምትጎርሱት ምግብ ደግሞ ምን አይነት ምግብ እንደሆነ ልንገራችሁ። በየቀኑ ኮካ ስትጠጡ፣ ፋንታ ስትጠጡ፣ አይስክሬም በየቀኑ ስትልሱ፣ ጣፋጭ ነገሮችን ስትመገቡ ምናልባት 5 ዓመትና 6 ዓመት ሊሆን ይችላል ያ ጣፋጭ ነገር ጉዳቱ የሚገለጠው። ልክ ነኝ አይደል? ከዛ በኋላ ያልጋ ቁራኛ ነው የምትሆኑት። 5 ዓመት ሙሉ ግን መጣችኋል። 6ኛ ዓመት ላይ ራሱን ማኒፌስት ያደርገው። ከዛ 6ኛ ዓመት ላይ ራሱን ማኒፌስት አድርጎ ያልጋ ቁራኛ ስትሆኑ እንኳን ስኳር አታቆሙ። እመኑኝ፣ ስኳር አታቆሙ። መጠጥ የሚጠጡ ሰዎችን አይታችኋል? ጉበታቸው እንኳን ዳሜጅ ነው። በፊት 20 ነበር መጠጣው አሁን 5 አድርጌዋል ይላሉ። ቢኮዝ አንዳንድ ነገሮች አዲክሽን ይሆናሉ፣ ሱስ ይሆናሉ። ሱስ ስለሚሆኑ እነዛን ነገሮች ካልተመገባችሁ ደም ስራችሁ እንኳን አይሰራም። ሐሜት ካልሰሙ ወይም ካላሙ መዋል የማይችሉ ሰዎች እኮ አሉ። ልክ ነኝ አይደል? መዋል የማይችሉ ሰዎች አሉ። ደም ስራቸው ያለዛ ይሰራል። ግን እነዛ ሰዎች ያልገባችሁ እንደሆነ ነገር አሁን እየመገቡ ያሉት ምግብና እየተመገቡ ያሉት ምግብ ምናልባት ከ1 ዓመት በኋላ ሊሆን ይችላል የሚያጎብጠው። ምናልባት ከ2 ዓመት በኋላ ይሆናል የሚያጎብጠው። አንዳንድ በሽታዎች እናንተ ጋር አይቆሙ። በዘር የሚተላለፉ በሽታዎች አሉ። ከነሱ አንዱ ነው ስፒሪት። ልጆቻችሁ እንኳን ቀና ብለው አይሄዱም። እናንተ ጋር ብቻ ያቆም፣ ልጆቻችሁ ጋር ይመጣል። ልጆቻችሁ ዶክተርና ፕሮፌሰር ሆነው ቀና አይሉ። ከኔ ጋራችሁ በፋይናንስ ቀና አይሉም። ታክሲ ተሰልፈው ታገኛቸዋለህ፣ ባስ ተሰልፈው ታገኛቸዋለህ። ፕሮፌሰር የሚል ማዕረግ ይዘው ቀና አይሉ፣ ጎብጠው ነው የሚሄዱት። እቺ ሲምፕሏ ሐሜት ይሄንን የማድረግ አቅም አላት። ከኔ ጋራችሁ ኖርማል ለች ያላችኋት ሐሜት ይሄንን የመስራት አቅም አላት። ይሄንን የመስራት አቅም አላት። ይሄንን የማድረግ አቅም ለእናንተ ኖርማል ለች ስትሰሟት፣ ሄሎ ለእናንተ ስትሰሟት ምንድነች? ኖርማል ለች። ስታወሯት እንኳን በደንብ ስሙ። ወሬዋን የገለጣችሁባት መንገድ ምንድነው ይመስለው? ሪል ነው ይመስለው። ሪል ወሬውን የገለጣችሁበት መንገድ ሪል ነው የሚመስለው። ሞቲቭ ግን ሪል አይደለም። ማኒፌስት እያደረገባችሁ ያለው ስፒሪት ሪል አይደለም። ለዛ ነው በአገልግሎት ሰክሲድ አታደርጉም፣ ትጎብጣላችሁ። በደንብ ስሙ። የት ይደርሳሉ ያላችኋቸው ትልልቅ አኖይንቲንግ የተቀበሉ ሰዎች ካፌና ሆቴል ተሰብስበው በመቀመጥ ብቻ ጎብጠዋል። ከኔ ጋር ናችሁ? 20-30 የኤችአይቪ በሽተኛ ደርድረው የሚፈውሱ ሰዎች አሁን የሉ። ካፌ ቁጭ ብሎ ፕሮፌት እንትና አፖስትል እንትና እያሉ ጎብጠዋል። ሚኒስትሪያቸው የለም፣ ቀና እንኳን አይደለም ሚኒስትሪያቸው። ሄሎ አገልግሎታቸው ቀና አይልም፣ ጎብጧል አገልግሎታቸው። ቢኮዝ ለነሱ ኖርማል ነገር ሊመስል ይችላል። ቢኮዝ ስዊት ፉድ ነው፣ ጣፋጭ ምግብ ነው። ያልገባቸው ነገር ግን ጎብጠው እንዲሄዱ የሚያደርግ ምግብ ነው። ሄሎ ምን የሚያደርግ ነው? አንዳንድ ምግቦች መራራ ናቸው፣ ላይፍህን ግን ቀና እንድትል ያደርጉሃል። አሁን ማስተምራቸው አይነት ትምህርቶች መራራ ሊሆኑ ይችላሉ ስትመገቧቸው፣ ከጎበጣችሁበት ግን ቀና ያደርጓችኋል። አንዳንድ ምግቦች ደግሞ ጣፋጭ ናቸው፣ ያጎብጡሃል። የሚያስጠላው ነገር ያጎብጡሃል፣ ጎንበስ ብለህ እንድትሄድ ነው የሚያደርገው። ክብር ለኢየሱስ ይሁን። ሐሜት ወይም ጎሲፕ የሚፈጥራቸውን 2 ነገሮች ልንገራችሁ። የመጀመሪያው ነገር ሪሌሽንሺፕን ያጠፋል። ሪሌሽንሺፕን ያጠፋል። ወዳጅነትን፣ ጓደኝነትን ያጠፋል። ቤተሰባዊነትን ያጠፋል። ሐሜት የሚፈጥራቸው ነገሮች አንደኛ
ቤተሰባዊነትም ይላል ያጠፋል። የክርስቶስ ኢየሱስን አካል ይከፋፍላል። the body of Christን ይከፋፍላል። እዛው አንደኛው ላይ ነው ማለት ነው። ወዳጅነትን ያጠፋል። የክርስቶስ ኢየሱስን አካል ምን ይላል? ይከፋፍላል። አጠገባችሁ ያለውን ሰው በደንብ ይዩት። ያማላችሁም ወይም ያማችሁትም ሰው ከሆነ በደንብ ይዩት። በዚህ ዓመት በሉ ሐሜት ሳይሆን ሕይወት የምትናገርበት ዓመት ነው። ምሳሌ 16 ቁጥር 28 ጠማማ ሰው ጠብን ይዘራል። ምን ይዘራል? ጠብን ይዘራል። እሺ። ሐሜተኛም እሺ የቅርብ ወዳጆችን ይለያያል። ሐሜተኛ ምን ይለያያል? የቅርብ ወዳጆችን ይለያያል። ሐሜተኛ ሰው ጋር ሪሌሽንሺፕ መፍጠር የሚፈልግ ሰው የለም። ቢኮዝ እሱ ባለበት ስፍራ በሙሉ ምን አለ? መለያየት አለ። ሐሜተኛ ምንን ይለያያል? ወዳጆችን ይለያያል። ሐሜተኛ ሰው ቤተክርስቲያንን ይለያያል። ሐሜተኛ ሰው ቤተሰብን ይለያያል። ሐሜተኛ ሰው የሚዋደዱና የሚፈቃቀሩ ሰዎችን ይለያያል። ሐሜተኛ ሰው ስራው ምንድነው? መለያየት። መለያየት ደግሞ የሰይጣን መሳሪያ ነው። ሐሜተኛ የሆነ ሰው ሰይጣን ይጠቀምበት ነው ማለት ነው። ፕሮፌት ሚራክልን ከፓስተር ሪች ሊለይ ወሬ ይዞ የሚመጣ ፐርሰን ሰይጣን ይጠቀምበት ነው። ፕሮፌት ሚራክልን ከጸጋ ሊለይ የሚመጣ ፐርሰን ሰይጣን ይጠቀምበት ነው። መለያየት ያለበት ስፍራ በሙሉ የሰይጣን መገኘት አለ። ይሰማችሁ ነው? ሐሜተኛ ሰው ምን ይለያያል? ወዳጅን ይለያያል። ወዳጅነትን ያበላሻል። ሐሜተኛ ሰው ጋር ወዳጅ የሚባል ነገር የለም። ከኔ ጋር ናችሁ? ወዳጅ የሚባል ነገር የለም። ሐሜተኛ የሆነን ሰው ወዳጅ ብለህ አትቀርበውም፣ አታቀርበውም። ይሰማችሁ ነው? ሐሜተኛ የሆነን ሰው ወዳጅ ብለህ አታቀርበውም። ወዳጅም ብለህ አታቀርበውም። ወዳጅ ብሎም እሱም አይቀርብህም። ቢኮዝ በገባበት ስፍራ በሙሉ ስራው ምንድነው? መለያየት ነው። አስቡት፣ ላይክ ምድር ላይ የተከፋፈሉ ቸርቾችን መለያየት፣ ቤታቸው ውስጥ የገባ ቸርቾችን፣ ህብረቶችን አስቡ። በአንድና በሁለት ሰው ምክንያት እኮ ነው። ቸርች ውስጥ 50 ሰው ሆነህ ይለያዩሃል። 10 ሰው ሆነህ ይለያዩሃል። 1000 ሆነህ ይለያዩሃል። 1000 ሆነህ ይለያዩሃል። ሐሜተኛ ሰው ያለበት ስፍራ ላይ በሙሉ ምን ኤቭሪ ታይም ወሬ ሲወራ ኔክስት ምን ማሰብ እንዳለብን እንገረህ። አቤል አለ አይደል? እዚህ ይመጡና ምን ይሉታል? አቤሉታል። አቤት አንተ እኮ የሚገርም እግዚአብሔር ጸጋ አለብህ፣ ግን ፓስተሮች መድረክ አይሰጡህም ይሉሃል። ልክ ነኝ አይደል? የሚገርም እግዚአብሔር ጸጋ አለብህ ይሉሃል። ደን በአንተና በፓስተሮች መካከል መለያየት እያደረጉ ነው። ፍቅር አይደለም ያለው። አንተ ወሬውን አይደለም መስማት ያለብህ፣ ስፒሪቱን ነው ማየት ያለብህ። መጥቶ ፓስተር እኮ ሪች እኮ ትጸልይልሃለች፣ ፓስተር ሚኮ እኮ ይጸልይልሃል አይልሁም። ከኔ ጋር ናችሁ አይደል? አይልሁም። ስፒሪቱን ስታየው ምንድን ያለው? መለያየት ነው። ምን ያለው? መለያየት። በዚህ የተካኑ ሰዎች አሉ። ስራቸው ይሄ የሆነ ሰዎች አሉ። ሌላ ምንም ስራ የሌላቸው ሰዎች አንተ ጋር ሲመጡ ጸጋህን የተቀበሉ ይመስልሃል። ልክ ነኝ አይደል? ጸጋህን አይደለም የተቀበሉ፣ ሊያደርቁህ ነው። መለያየት እያደረጉብህ ነው። ደሞመንት የተቀበልካቸው ሰዓት እነሱ ጋር ያለ ስፒሪት ይጋባብሃል። ይሰራ የነበረው ጸጋ ይቆማል። ይሰማችሁ ነው? ይሰራ የነበረ ጸጋ ይቆምና እነሱ ኢምፓርት አድርገዋል። የነሱ ስፒሪት አንተ ላይፍ ላይ ይገለጣል። ቀላል ኤግዛምፕል እንገራችሁ። ቀላል ኤግዛምፕል እኛ ህብረት ውስጥ አንድ ሰው ከነበረ፣ ይሰማችሁ ነው? አንድ ሰው እኛ ህብረት ውስጥ ከነበረ፣ እኛ ህብረት ውስጥ ያገለግል ከነበረ፣ ምናልባት መጀመሪያ አካባቢ ፕሮፌት ሚራክልን ወደዋለሁ ሊላችሁ ይችላል። ኔክስት ሰዎች ይመጣና ይሄን የመሰለ ጸጋ ያለህ ተቀምጣል ይሉሃል። እኔን መተው ላንተ ያሙልሃል። አንተ ፍሮም ዲስ ኮንግሪጌሽን ትወጣለህ። እነሱ ያር ለመተው ያሙልህ። ኔክስት ለፕሮፌት ሚራክል ማማት የምትጀምሩ አንተ ነህ። ቢኮዝ ኢምፓርት አድርገሃል። መጀመሪያ አልነበረብህም። አሁን ሰተው ለይተዋል።
ኔክስት አንተ ምንድን የምታደርገው? ፕሮፌት ሚራክል፣ ሌላ ምንም ወሬ የለህም። ቢኮዝ ኢምፓርት ተደርገሃል። የነበረብህ ግሬስ ሙቷል። ውስጥ የነበረውን ነገር ገለውብሃል። ኔክስት የሚሆነው ምንድን ነው? ወሬ ነው። ለዛ ከቸርች የወጡ ሰዎችን በሙሉ ያቸው ቸርች ውስጥ እያሉ ያወሩ ከቸርች ከወጡ በኋላ የወጡት ኢምፓርት ባደረጓቸው እንደዚህ አይነት ሰዎች ስለሆነ ስለ ባለ ራእዩ ነው የሚያወሩት። ከኔ ጋር ናችሁ? ደን ወሬው እነሱ ጋር ስለማይቆም ከዚህ በፊት ሌላ የወጣ የቤተ ክርስቲያን ሜምበር ካለ እሱ ጋር ይደወለታል። እሱን ሰውዬ እኮ ያስወጡት እነሱ ናቸው። ወዳጅ ይሆናል። እመነኝ፣ ከ3 ወር በኋላ ሽጉጥ ይዘው የሚገዳደሉ ሰዎች ይሆናሉ። ኦልሬዲ ቸርች ውስጥ ኦልሬዲ 5 ዓመት ሆነኝ። አይ ቲንክ ኦልሞስት 6 ዓመት። ኤቭሪቲንጉን አውቃለሁ። ሲወጣም እንደሚፈጠር አውቃለሁ። በደንብ ስሙ። ከዚህ ሲወጣ ያን ሰው 3 ዓመት ሙሉ አልደወሉለትም። 2 ዓመት ሙሉ አልደወሉለትም። አሁን ኮመን ነገር አላቸው ሁለቱ። ፕሮፌት ሚራክል የሚባል ፐርሰናል ለሁለቱ ኮመን ነው። ዲስከስ ይደረጋል። ኤቭሪቲንግ እንትን ይባላል። አንዱ ያጎርሳል፣ ያኛውም ይጎርሳል። እየተቀባበሉ ይጎራረሳሉ። ሄሎ፣ እየተቀባበሉ ይጎራረሳሉ። ለሁለቱም ጣፋጭ ምግብ ነው። ነገም እንገናኝ ይባባላሉ። ከኔ ጋር ናችሁ? ነገ ምን ይላሉ? ይገናኛሉ። ነገ ወዲያም ይገናኛሉ። እመነኝ፣ 2 ወር ስጣቸው። እርስ በርስ ደግሞ መነካከስ ይጀምራሉ። ቢኮዝ እኔን አውርተው የጨረሱ ሰዓት እርስ በርስ ይጀማመራሉ። በደንብ ስሙ። ዛሬ ሩዝ ከበላችሁ፣ ነገም ሩዝ ከበላችሁ፣ ከነገ ወዲያ ሩዝ ከበላችሁ፣ በአራተኛው ቀን ምግብ መቀየር ትፈልጋላችሁ። ዛሬ እኔም በልተዋል፣ ነገ በልተዋል፣ ከነገ ወዲያው በልተዋል። ምግብ መቀየር ሲፈልጉ እሱ ነው ያለው። ይጀማመራሉ። ዘው ልክ ነኝ አይደለ? የእናንተ ወዳጅ የነበሩ ሰዎች ሲለዩአችሁ የእናንተ ጠላቶች ጋር ነው የሚሄዱት። ልክ ነኝ አይደለ? አንተን በጣም የሚጠሉ ሰውን ደውለው ያገኙታል። ስላንተ ይነግሩታል፣ ያሞታል፣ ኤቭሪቲንግ እንታል ያቃጠሉ ያናደዱ ይመስላቸዋል። ከጥቂት ጊዜ በኋላ ግን የሚቀጣጠሉት ሁለቱ ናቸው። ሃሎ፣ የሰማሽ ነው? ከጥቂት ጊዜ በኋላ አንዱን መብላት ይጀምራል። አንዱን መብላት ይጀምራል። ሐሜት ያለበት ስፍራ ላይ በሙሉ ምን አለ? መለያየት አለ። ሐሜት ያለበት ስፍራ ላይ በሙሉ ምን አለ? መለያየት አለ። ሐሜት ያለበት ስፍራ ላይ በሙሉ ምን አለ? መለያየት አለ። ወሬው ሲወራ አትስማ። ስፒሪቱን ሴንስ አድርገው። ምን አይነት መንፈስ ነው እየተላለፈ ያለ? መለያየት ነው። ከቸርች የሚያስቀርህ ነው። ከህብረት የሚያስቀርህ ነው። ከጸሎት የሚያስቀርህ ነው። ፓስተሮች እንድትቀየም የሚያደርግህ ነው። ይሰማሽ ነው? ምንድነው የተዘራብህ ዘር? ያንን ዘር ቼክ ስታደርግ መለያየት ካለው የማይሆን መንፈስ ሊያጎርሱ ነው። ሄሎ፣ የማይሆን መንፈስ ሊያጎርሱ። ባረኩ። እወዳችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም